እሺ ከህይወት ጥሩ መልሶችን እንዴት እናገኛለን በሚል አርዕስት እንላለን እና አፉ በሉኝና ስልጣናችን የምንጀምረው ጥያቄዎችን እኔ ጠይቃችኋለሁ እናንተ ደግሞ ጊዜ ወስዳችሁ በመመለስ ነው የምንለው እነሱ እስኪያዘጋጁ እኔ ከፒፒቲ ላይ ያው እኔ ጋር ስልጣና የሚወስድ ሰው ማስታወሻ ደፍተር ይይዛል ብዬ አስባለሁ። ማስታወሻ ደፍተር ያልያዘ ሰው ትንሽ ይቸገራልና ለምንድነው ከጥያቄዎች የምንጀምረው? አንዳንድ ነገሮችን ስታልፉባቸው ነው ፊልም ታረጉትና ጥያቄዎችን ጠይቃችኋለሁ ከልባችሁ ፊል አድርጋችሁ እንትን እንላለን። ከዛ ያ ፊሊንግ ሌሰን እንዲሆናችሁ ስለሚያስፈልግ ማለት ነው። ስለዚህ በዚህ ጥያቄ በመጀመሪያ ብዙም ደስተኛ ባልሆንም ግን ስለሚያስፈልጋቸው ጥያቄዎቹን ስጠይቅ ጥያቄዎቹን መልስ እየጻፋችሁ ጉዟችንን እንጀምራለን። ማስታወሻ ደፍተራችሁን ገልጻችኋል? ያልያዘ ሰው እስክሪብቶ ላይ ሞባይሉ ላይ ግን ማስታወሻ ደፍተር ላይ ቢሆን ጥሩ ነው። የመጀመሪያው ጥያቄ ምንድነው ዋና ድክመታችሁ? ጥያቄው እና ጊዜ ወስዳችሁ ጥያቄው መጀመሪያ ጻፉት፣ ከዛ መልሱን በኋላ ትጽፉታላችሁ። ምንድነው ድክመቴ፣ ዋና ድክመቴ ብላችሁ የምታስቡት ነገር? ሁለተኛ በአሁን ሰዓት የሚያሳስባችሁ ነገር ምንድነው? ሶስተኛ የትኛው የህይወት ክፍላችሁ ነው ደስተኛ ያልሆናችሁበትና እርካታ የሌላችሁ የህይወት ክፍላችሁ የትኛው ነው? አራተኛ ይሄ ደስተኛ ያልሆናችሁበትን እርካታ የሌላችሁን የህይወት ክፍላችሁ ስታስቡ ሰውነታችሁ ላይ ምን አይነት ስሜት ይሰማችኋል? አምስተኛ በአሁን ሰዓት ዲስኮምፎርታብል ምቾት የሚነሳችሁ የሚያናድዳችሁ ወይም የሚያሳዝናችሁ ነገር ምንድነው? ጊዜ ወሰዱና መልስ መልሱ። ጊዜ ሰጣችኋለሁ። እሺ እየጨረሳችሁ ነው ብዬ አስባለሁ። ኖት ብዙም እንትን አትበሉት፣ ፍጥነት ይኖራችሁ። መልሱን መለሳችሁ? መልሱን አይደለም ፈልገው ምን እየተሰማችሁ ነው? መጨናነቅ፣ ድብርት፣ ሌላ ፊሊንጉን ብቻ ግራ የመጋባት ስሜት፣ ማልቀስ የመፈለግ። እውነት ነው። በነገራችን ላይ አሁን ሼር ማድረግ ቢጀምሩ በዛ ጥልቀት መግባት ስላልፈለኩ ነው እንጂ በእርግጠኝነት የሆነ ሰው ማልቀስ የበለጠ ማዘን አይደል? የበለጠ ድብርት ውስጥ መግባት ብቻ ሳይሆን ያ ስሜት ወደ ማን መጋባት ይጀምራል? አዳራሽ ውስጥ ወዳሉት ሰዎች መጋባት ይጀምራል። ምክንያቱም እዚህ ቤት ውስጥ የሆነ ሰው ያዘነበት ነገር ሜቢ የሆነ ሰውዬንም ይቀሰቅሰዋል አይደል? ጓዳ ውስጥ ያለውን ክፍተት ያስታውሰዋል። በህይወት ውስጥ የጎደሉትን ነገሮች የሞሉትን ሳይሆን የጎደሉትን ነገሮች የበለጠ ኤነርጂ እንዲሰጠው ያደርገዋል። ምክንያቱም እያወራን ያለነው ምንድነው? በዚህ ሰዓት ላይ ደካማ ጎናለን እኔ እናንተ እዚህ ቤት ውስጥ ኦፍ ኮርስ ሁላችንም አለን። ግን በዚህ ጥያቄ መሰረት በጣም እያተኮርን ያለነው ምናችን ላይ ነው? ደካማ ጎናችን ላይ ነው። ስለዚህ ሞር ኢነርጂያችን እየወረደ ስለራሳችን የሚኖረንም ሰልፍ ኮንሴፕት እየወረደ ይመጣል። የሚያሳስብህ ነገር አለ ወይ? ኦፍ ኮርስ የለም ቢለኝ እዚህ ጋር ተዋሻለህ ነው የምለው። ሁሉም ሰው የሚያሳስበው ነገር አለ። ሰው ግን ይሄን ጥያቄ ስጠይቅ ምን ይሆናል? የበለጠ የሚያሳስበው ነገር ጥልቀት እያገኘ ይመጣል። አንሃፒ አንሳቲስፋይድ የሆንበት ሁሌ ይኖራል። ይሄንን አንሃፒ ወይም አንሳቲስፋይድ የሆንክበትን ነገር ደስተኛ ያልሆንክበትን እርካታ የሌለህን ነገር ስታስብ ምን ይሰማሃል? ምንም ጥያቄ የለውም ስሜቱ በዚህ ጥያቄ መሰረት እያለ ይላል። ቋሚ ስቴታችን ይሁን አይሁን አላውቅም፣ ግን
at some point ሁላችንም የሆነ ነገር ቆጣ ሊያደርገን ይችላል ሊያሳዝነን ይችላል እንዲሁም ደግሞ ዲስኮምፎርታብል ሊያደርገን ይችላል ለከረኛ አይደል ስሜቱ ተጋብቷል ቆንጆ ምፈልገው ስሜቱን እዚህ ቤት ውስጥ እለፉበት ያልኩት ጻፉ ያልኩት ምኑ ስለሚያስፈልገን መሰላችሁ አሁን ይያለፋችሁበት ያላችሁት ስሜት ስለሚያስፈልጋል ማለት ማውራው ነገር ትርጉም እንዲሰጣችሁ አሁን ባልኳቸው ደስ ባለ መስኘት ዝቅተኝነት ምቾት ማጣት ቅድም እህቴ እንዳለችው አልቅስ በማንኛውም በእነዚህ አይነት ዝቅተኛ ስሜት ውስጥ ያለፋችሁ ሰዎች ኦኬ አመሰግናለሁ ስለዚህ ብሬክ እንውሰድ አይደል እስቲ ትንሽ እንተንፈስ ምን ተነፍሰው ምንም አይደለም የምናረጋው አየር እናስገባለን እናስወጣለን ብቻ አየር ታውቃላችሁ አየር ማለት ይሄ አሁን ቅድም ስተነፍሱት የነበረው ማለት ነው ስለዚህ አየር ምን እናረጋለን እናስገባለን እናስወጣለን በዚህ ሰዓት ላይ በጣም የሚገርም ቀዝቃዛ ውብ አየር እዚህ ቤት ውስጥ አለ ይሄ በጣም የፈጣሪ ስጦታ ነው እና ሁሌ ይገርመኛል ኦክሲጅን የሚባል ነገር ማናየው እኛም እንወስደው ከዛ ደግሞ ለኛ እዚህ ውስጥ ምግብ እንዲዘዋወር ብለድ ሰርኩሌሽናችን በአግባቡ እንዲሰራ አስፈላጊ ኢንግሪዲየንቶችን ይዞ ተሸክሞ በየቦታው ይዞ የሚሄደው ማን ነው ኦክሲጅን ነው አይደል ከደም ጋር ሆኖ እሱን ይሰጠናል እንወስዳለን ከዛ ደግሞ የተጠቀምንበትን ደግሞ ትርፍ የሆነውን ነገር ስናስወጣው ትርፍ አይደለም ለኛ ትርፍ ነው ለአትክልቶች ደግሞ በጣም አስፈላጊ ለህልውናቸው አስፈላጊ ነገር ነው አይደል ስለዚህ እጅሽን ታላቅቂያለሽ እጃችሁን አላቁ እኔ የምለው እዚህ ቤት መጥቶ እንደዚህ ያለ ሰው ለመማር እኮ አልመጣም ለመገምገም ነው የመጣው ኮሚቴ ነው ማለት ነው የኮሚቴ ሱሳችሁን እዛው በጸበላችሁ ምንም አይገባባችሁም ብዙ ሰው አዲስ አይዲያ ለማስገባት ሬዚስታንስ አለውና ይኸውልህ ወዳጄ ድሮ የምታውቀውን አሁን ለማስጠበቅ የምትሆን ከሆነ ምጥራት የምታረግ ከሆነ አሁን የምትኖረውን ነገር ነው የምትደግመው በድሮ ዕውቀት አዲስ ህይወት የለም በድሮ ማንነትም አዲስ ብዙ ሰው አዲስ ውጤት ይፈልጋል አዲስ ነገር አዲስ ቤት እንዲኖረው ይፈልጋል አዲስ መኪና እንዲኖረው ይፈልጋል አዲስ ላይፍ ስታይል እንዲኖረው ይፈልጋል አንድ ነገር ብቻ ነው እንዳይቀየር የሚፈልገው ራሱ እና የሚገርመው አንተ ሳትቀየር ደግሞ ምንም ነገር አይቀየርም the sad thing እሱ ነው ስለዚህ እጅ እናላቀቃለን ልምምድ ነው ይሄ አጣምሩ እኮ ወላጆች ኮንዲሽኒንግ ነው እንጂ አጣምሩ የወጣ ልጅ አይታችኋል ገና እያለ ከናት ወዲህ ወጣ አይታችኋል አጣምር ዝም በል ቀስ በል ጎንበስ በል ይሄ ወላጆች ኮንዲሽኒንግ ነው የሚገርማችሁ አሁን ምን ሰለጥነው ምን ለመሆን አንድ ወዳጄ ሲናገር ባለፈው ሳምንት ሰምቼ የወዳኛው ሳምንት በጣም ተሸክሜው እየዞርኩ ነውና ሰው የፈጠረው ሰውና እግዚአብሔር የፈጠረው ፈጣሪ የፈጠረው ሰው ብሎ ያወራልና ፈጣሪ የፈጠረው ሰው እኮ ነው በቃ ትክክለኛ ሰው ማለት ነው ህፃን ልጅ ሞቲቬትድ ነው ማለት ህፃን ልጅ ናት ያችኋል ትችላለህ አይዞህ በርታ የምትሉት ህፃን ልጅ አለ ነው ኦልሬዲ ሞቲቬትድ ነው ኢነርጄቲክ ነው አይደል ህፃን ልጅ ደስተኛ ብትሆን እኮ ጥሩ ነው እንዴ ምን ይያልከኝ ነው አባቴ ነው የሚለው ማለት ከዛ ውጪ የሚያውቀው ስቴት የለም አይደል ህፃን ልጅን ብታምን ምናምን እኮ ታሳካለህ ትሉታላችሁ እንዴ እያንዳንዱ ህፃን ልጅ ወላጆቹ እንደሚችሉ አቅም እንዳላቸው ሁሉንም ነገር ማድረግ እንደሚችሉ ነው የሚያውቀው አይደል እንዴ ለሱ አባዬ ደመና አምጣልኝ እኮ ብትለው ራሱ የሚያመጣ ነው የሚመስለው አይደል ስለዚህ ልጅ ያምናል እና ያስታወሰኝ ምንድነው የነሱ ሁኔታ ልጅ ሀስለር ነው አይደክመው አይታችሁ ከሆነ እኛንን የምናዳክመው ማለት ነው አይናችን እንዲህ ሲል አንተ ይደክማል ቀስ በል ምንም እኮ ልጁ አልደከመው ሲደክመውማ ይተኛና ከዛ ይነሳል እኛ ግን አይናችን መከታተል ስለሚከተል ይደክማል ረጋበል ምናምን ትላለህ ከዛ ኮንዲሽን ታረጋዋለህ አሁን አቅም ያለን እኛ የሚደክመን እኛ ከልጅ ጉልበታችሁ ይበልጣል አይደል ግን ቶሎ የሚደክመው ማን ነው በጣም እኮ ፓራዶክስ እኮ ነው ፊዚካሊ ትልቅ ሆነ ግን ሞር ሌስ ፊትነስ ሞር ሌስ ኢነርጂ መኖር ልክ አይደለም አይደል ስለዚህ ሞር ኦፍ የምንድነው እዚህ ውስጥ ያሉ ፕሮግራሚንጎች ናቸው ሰው የሰራው ሰውዬ ወደ ፈጣሪ ወደ ሰራው ሰውዬ መመለስ አለበትና ይሄ ሰው ያስተማረ ነው ልቀቀው አስሪ ነው ማስለቀቃችሁ አይደል ወዲያው እየተከታተልኩ
እጅ ማስለቂቄሽን የሚባል ዲፓርትመንት እናቋቁም እንዴ? እሺ። ስለዚህ ቅድም ማዕት ጥያቄዎች ጠይቀናል አይደል? ማዕት ስሜት ውስጥ ነበራችሁ አይደል? እስቲ አሁን አንድ ነገር እናድርግ። አየር ቀዝቃዛ አየር ይሄ ውብ አየር ሲገባ እየተሰማችሁ በደንብ እስቲ ወደ ውስጥ ሳቡት። ዋው! ሳምባችሁ መያዝ የሚችለውን ያህል ያዝ። ከዛ የተቃጠለውን አየር ቀስ ብላችሁ አስወጡት። በደግነት አስወጡት። ለአትክልቶቹ ሲደርስ እየታያችሁ አስወጡት። አሁን ደግሞ ይሄ ውድ ስጦታ የሆነውን አየር ወደ ውስጥ ቀስ ብላችሁ አስገቡት። ሳምባችሁ መያዝ የሚችለውን ያህል ማግ አድርጉ። ከዛ ውስጣችሁ ውስጥ የተቃጠለውን አገልግሎቱን የጨረሰውን አየር ደግሞ ቀስ ብላችሁ አስወጡት። አሁንም ይሄ ቀዝቃዛ አየር እየተምዘገዘገ ወደ አፍንጫችሁ ሲገባ እያያችሁ በአፍንጫችሁ መሳብ የምትችሉትን ያህል ወደ ውስጥ ሳብ አድርጉ። እዛ ሳምባችሁ ሰውነታችሁ ውስጥ የተቃጠለውን አየር ቀስ ብላችሁ አስወጡት። አሁንም ሌላ እንደዚሁ አየር እንስባለን። ቀዝቃዛ አየር፣ ውብ አየር ወደ ውስጥ እንስባለን። ሳምባችን መያዝ የሚችለውን ያህል እንስባለን። ከዛ የተቃጠለውን አየር እናስወጣለን። ለመጨረሻ ጊዜ አየሩን የምንችለውን ያህል በደንብ ሳብ እናደርጋለን። ንጹህን አየር እንስበዋለን። ከዛ ሳምባችን በአየር ሲሞላ ይታየን። ከዛ የተቃጠለውን አየር እናስወጣዋለን። አሁን እዚሁ ከኔ ጋር እንሆናለን፣ እንመለሳለን። ከመተንፈስ ወደ ሳያስቡ ወደ መተንፈስ እንመጣለን። ምን ተሰማችሁ? አሁን ፊሊንጉን የሚያካፍለኝ በፍጥነት አሁን የቅድሙ ርዕሴ ምን አስመጣው? እሱ አሁን ምን ተሰማን የጠየኩት። እሺ ሪፍሬሽ የማድረግ ሰላም፣ ነፃነት፣ መረጋጋት፣ እረፍት። የት ሄደ የቅድሙ? የት ሄደ? የቅድሙን ስሜት ያመጣ ነው ምን በማድረግ ነው? የተሳሳተ ጥያቄ በመጠየቅ ነው። ምን በመጠየቅ? ስለ ድክመታችን በመጠየቅ ስለ ቸገረን ነገር በመጠየቅ አይደል? ከዚህ ቤት አልወጣንም፣ ከአዳራሹ አልወጣንም። ቅድም ጉዳያችን አጀንዳችን የሆኑ ነገሮች አልተፈቱም። ነገር ግን እኔና እናንተ ምን አደረግን? ከማሰብ አቆምን። የመጀመሪያው ጠላታችን ማሰብ ነው። የማይረባ ሀሳብ በተለይ ተግባብተናል አይደለ? የማይረባ ሀሳብ የመጀመሪያ ጠላታችን። ምንም የተቀየረ ነገር የለም። ቅድም የጠየኳችሁ ነገሮች አልተፈቱም፣ የሆነ ነገርም የለም። ነገር ግን ለመጀመሪያ ጊዜ ለ5 ሰከንድ ምን መረጠን? ምን መረጠን? አለማሰብ መረጠን። ስለዚህ ምን አገኘን? ሰላም፣ መረጋጋት፣ ስሜቱ መቀየር ምናምን ተፈጠረ አይደል? ልክ ነኝ አይደል? ቆንጆ። እሺ ይሄን ደግሞ ትንሽ ጥልቀት እንስጠው። ምን በማድረግ ራሳችሁን አሁን ደግሞ ምን ታስቡልኛላችሁ መሰላችሁ? ጫካ የምትወዱ ሰዎች ጫካ ውስጥ እንደሄዳችሁ ታስባላችሁ። ጫካ የሚወዳለ? ኦኬ። ጫካ ውስጥ በዛፎች መካከል የሚገርም ኦክሲጅኑ እዛው ስንረካከብ ማለት ነው አይደል? አሁን ሲኒማ ውስጥ አይደለን? እዛው በቃ ኦክሲጅኑን እንወስዳለን። ከዛ ካርቦን ዳይኦክሳይዱን ስንመልስላቸው ወይ ማሰብ ትችላላችሁ። ኦር ደግሞ እንደኔ ውሃ ዳር መቀመጥ ምናምን የኦሽን ብሪዝ ምናምን የምትወዱ ቀጥታ ከውሃው የሚመጣውን እንትን የምትወዱ ከሆነ የሱን ማዕበሉ የሚያመጣውን ፍሬሽ ውሃ ፍሬሽ አየር አስቡ። ኦኬ ዩ ካን ኢማጂን ኢት። ኦኬ በምናባችሁ ማለት ነው። ምናባችሁ ለብዙ ነገር መጠቀም ትችሉ የለ ለቅድሙም ለዚህም መጠቀም ትችላላችሁ። ሶ አሁን ደግሞ አንድ ፈርዘር ስፒድ እንጨምርበታለን። አንድ ስቴጅ እንጨምራለን። እንደገና እንተነፍሳለን። አየር ወደ ውስጥ እናስገባለን። በጫካ መሃል ሊሆን ይችላል። በማህበል ዳር ሆነን የንፋሱ ድምጽ እየተሰማን
ጫካው የሚለው ወይም ደግሞ ውሃ ዳር ከሆነ የሚለውን የማዕበሉን ድምፅ እየተሰማን አየር ወደ ውስጥ ሳብ እናረጋለን። ንፋሱ ሰውነታችን ፊታችን ሲነካ እየታየን እንትንላለን። ከዛ የተቃጠለውን አየር ደግሞ መልሰን እናስወጣዋለን። አሁን ንፋሱ ሲመጣ ንጹህ ኦክሲጅን በደንብ ተሸክሞት ሲመጣ እናይና ከሱ ውስጥ የምንፈልገውን ያህል ወደ ውስጥ አየር ሳብ እናረጋለን። ከዛ አየር የተቃጠለውን አየር እናስወጣለን። አሁንም አየር ወደ ውስጥ እንስባለን። ንጹህ አየር፣ ደስ የሚል አየር፣ ነፋሻ አየር ወደ ውስጥ እንስባለን። ቦታችንን አልቀየርንም። ባህር ዳር ነን፣ ዛፎች መካከል ነን። ወደ ውስጥ እንስባለን። ከዛ የተቃጠለውን አየር ቀስ ብለን እናስወጣለን። አሁን እንደገና አየሩን እንስበዋለን። ቀስ ብለን አየር እናስወጣለን። ለመጨረሻ ጊዜ ይህን ቀዝቃዛ አየር ወደ ውስጥ እንስበዋለን። ከዛ እናስወጣዋለን። አሁን በህይወታችን ስኬት የምናስታውሰውን ስኬታማ ጊዜ እናስባለን። በማህበራዊ ህይወታችን ሊሆን ይችላል፣ በመንፈሳዊ ሊሆን ይችላል፣ በጤና ሊሆን ይችላል፣ በገቢ ጉዳይ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በሪሌሽንሽፕ ሊሆን ይችላል። የሆነ ያሳካንበትን ጊዜ እናስብ። የዛሬ ዓመት፣ የዛሬ 2 ዓመት። ከዛ ያንን ስኬት ጊዜ እያሰብን የት ነበርን? ከማን ጋር ነበርን? ምን አይነት ድምጾች ይሰሙን ነበረ? በዚህ ስኬት ምክንያት ፊታችን ላይ ምን ይነበብ ነበረ? how do we walk? አረማመዳችን ምን ይመስል ነበር? አተነፋፈሳችን ምን ይመስል ነበረ? የሰውነታችን ቋንቋችን ምን ይመስል ነበር? አሁንም ሌላ ሁለተኛ ጊዜ እንደዚህ ስኬታማ የነበርንበት ጊዜ በሪሌሽንሺፕ ሊሆን ይችላል፣ በመንፈሳዊ ሊሆን ይችላል፣ በገቢ ሊሆን ይችላል፣ በጤና ሊሆን ይችላል፣ በትምህርት ጉዳይ ሊሆን ይችላል፣ በስራ ጉዳይ ሊሆን ይችላል። ያሳካነው ሁለተኛ ጊዜ እናስብ። የት ነበር? ከማን ጋር ነበር? ምን አይነት ድምጽ ይሰማን ነበረ? በምን አይነት ፍቅር፣ ደስታ፣ መትረፍረፍ ስሜት ነበረ የምናወራው? በፊታችን ላይ ምን አይነት እርካታ ይነበብ ነበረ? አረማመዳችን ምን ይመስላል? አወራራችን ምን ይመስላል? አብረውን ባሉት ሰዎች ፊት ላይ ምን አይነት ገጽታ አለ? ምን አይነት ደስታ ፊት አለ? እሺ፣ አሁን ያለነው ዓለም ሲኒማ ነው። ወደ አዳራሹ ተመለሱ። እዚህ አዳራሽ ነው ያለነው። ከሄንበት እንመለስ። ያለነው ዓለም ሲኒማ ነው። አዳራሽ ውስጥ ነው። እሺ፣ ምን አይነት ስሜት ሰማችሁ? ስሜቱን የሚያካፍለኝ። እሺ፣ በጣም ደስታ። እሺ፣ በጣም ደስ ይል ነበር። የደስታ እንባ መሆን አለበት ይሄኛው። የደስታ እንባ፣ አረ የደስታ እንባ። እሺ፣ ሌላ የሚያካፍለኝ ሰላም፣ የእምነትን ጥግ፣ ራስን መሆንና ከራስ ጋር መሆን፣ መትረፍረፍ። እሺ፣ የምፈልገውን ፐርሰናሊቲ፣ የእርግጠኝነት ስሜት፣ በቀጣይነት ስኬት። ዋው! መመለስ ግን ፈልጋችሁ ነበር? በነገራችን ላይ አይገርምም? የትም አልሄድንም እኮ። እኔም እዚህ ጋር ቁጭ ብዬ ነው፣ እናንተም ባላችሁበት ሆነን ስንት አይነት ቦታ ደረስን። ሰላም አለው አይደል? አሁን ለምን ደስታ ተሰማችሁ? ጥያቄ ነው የቀየር ነው እኮ። ምንድን ነው ያደረኳችሁ? ያወራ ነው። አሁን ደስተኛ የነበራችሁበትን ሞመንት አስታወስን አይደል?
ሞመንቱን ማስታወስ ብቻ ሳይሆን እጃችንን እናላቅቃለን። ደስተኛ የሆንበትን ሞመንት ማስታወስ ብቻ ሳይሆን በወቅቱ የነበረውን ፊሊንግ ለማስታወስ ዳይሬክት ኩዌስችን እየጠየቁ ነበር አይደል? ከማን ጋር ነበራችሁ? ምን አይነት ደስታ ፊታችሁ ላይ ነበብ? ደስታ የሚል ነገር አለው አይደል? እርካታችሁ ምን ይመስላል? አረማመዳችሁ ምን ይመስላል? አብሯችሁ ማን አለ? እንዴት ነው የምታወሩት? እንዴት ነው የምትራመዱት? በፊታችሁ ላይ የሚነበበው ፊሊንግ ምንድን ነው ምናምን ብዬ ስጠይቃችሁ ወደድክም ጠላህም ምን ትገደዳለህ? ስለዛ ነገር እንድታስብ ትገደዳለህ። ለምን? ጥያቄው ምን ያደርጋል? ጥያቄው እዚህ ነገር ላይ እንድታተኩሩ ያደርጋል። ተግባብተናል አይደለ? በሶስት ስሜት ውስጥ በስንት ደቂቃ? በ10 ደቂቃ ስልጠናዬን ጨርሻለሁ። ወደ ቤት ልሂድ። በቃ እየተግባባን ነው፣ እየተግባባን ነው። በነገራችን ላይ እየተግባባን መሆን አለበት። የመጀመሪያውን ስሜት በዛ መጀመሪያ አልወደድኩትም፣ ግን ነገሩ እንዲገባችሁ ያን ስሜት ፊል አድርጋችሁት ማለፍ አለባችሁ። ተግባብተናል አይደለ? ፊል እንድታረጉት ደግሞ ባንወደውም ብዙ ጊዜ አሁን ብቻችሁን እኮ የምታረጉትን ጥያቄ ነው የጠየቅኳችሁ ቅድም። ለምንድን ነው እኔ ህይወት ግን እንደዚህ ማለት አባዬ እኔ ብቻ ነው እንዴ? የብዙ ሰው ኑሮ ነው። እኔ በጽሁፍ ስላመጣሁት እንጂ ሰው የሚኖርበት አብዛኛው ሰው የሚኖርበት ቦታ ቢኖር ይሄ ነው። ተግባብተናል አይደለ? ምን እየጠየቀ ነው የሚኖረው? ለምንድን ነው እኔ ህይወት የማይስተካከለው? እኔ ምን ስላደረኩ ነው? እዚህ ሀገር ለምንድን ነው የፈጠርከኝ? እንትን ሀገር ካንጋሮ ብታደርገኝ ይሻል ነበር፣ አውስትራሊያ ነፍ በቃ የማይረባ ጥያቄ እየጠየቀ ምን ይፈልጋል? ጥሩ መልስ ከህይወት ይፈልጋል። ከህይወት የተሻለ መልስ ይፈልጋል። ጥያቄው ግን ምንድነው? በአማርኛ የማይረባ ነው። ስለዚህ ፈገግ የምትልበትን ነገር ፈልግ ታገኛለህ ነው። የካሜሩኖች አባባል አለ። ምን ይላል መሰላችሁ? he who asks questions cannot avoid the answers። በቃ ጥያቄ መጠየቅ የቻለ ሰው መልሱን አያጣውም ነው። በቃ እስከ ጠየቅ ድረስ መልስ ታገኛለህ። እስከ ጠየቅ ድረስ ምን ታደርጋለህ? መልስ ታገኛለህ። ስለዚህ አሁን ጥያቄው መልሱ ጋር አይደለም ችግሩ ያለው። ምኑ ጋር ነው? ጥያቄው ጋር። ምን አይነት ጥያቄ እየጠየክ ነው? ገብቷችኋል አይደለ? በላይፍ ውስጥ አሁን የምትፈልገው መልስ እያገኘ ካልሆነ፣ ደስ የማትሰኝበት መልስ ወይም ውጤት እያገኘ ካልሆነ፣ ሁልጊዜ ምን እያደረክ ነው ማለት ነው? ሮንግ ኩዌስችን እየጠየክ ነው ማለት ነው። የተሳሳይ የህይወት ጥያቄዎችን እየጠየክ ነው ማለት ነው። አክቹአሊ በህይወት ውስጥ ከመልስ ይልቅ ማብራሪያ ነው የምትፈልገው ማለት ነው። ብዙ ሰው ማብራሪያ እየፈለገ ነው እድሜውን የሚፈልገው። ግን በህይወት ውስጥ ማብራሪያ አይደለም ለብዙ ነገር የሚያስፈልገን፣ መልስ ነው የሚያስፈልገን። ተግባብተናል አይደለ? በሆነስትሊ ብዙ ነገሮችን፣ ማብራሪያዎችን፣ ዲቴይሎችን እንደምናውቀው የምናውቅ ይመስለናል እንጂ ብዙን አናውቅም። ለምሳሌ ዛሬ እንዴት ወደዚህ እንደመጣ የሚነግረኝ ሰው እስቲ ንገረኝ። ከየት ከመብራት ኃይል እዚህ ታክሲ ይዘህ መጣ አይደል? አይገርምም? በቃ ይሄንን ነው ዲቴል የሚያውቀው። ሹፌሩ ግን የት እንዳደረ ታውቃለህ? ጎማዎቹንስ እንዴት እንደሰሩ አይተሃል? ሰውየው እግሩ እንዲህ ሲጫን ታች ፍሬኑን አለመበጠሱን ማረጋገጫ ነበረ። ባጠገባቸው ያለፈውን ሲኖ አይተዋል? አላየው? ማታ ሰክሮ ከሆነ ያደረው ሰውየው በጣም አሮጋንት ከመሆናችን የበለጠ ብዛት በጣም በህይወት ውስጥ ብዙ ነገሮች የምናውቅ ይመስለናል። ሆነስትሊ ማታ ተኝተን ጠዋት እንዴት እንደተነሳን ሁሉ አናውቅም። የምናውቀው ማታ ስንተኛ ጠዋት የመነሳት ፍላጎት እንዳለን ብቻ ነው። ተግባብተናል አይደለ? ብዙ ሰው ግን ዲቴይል ማለት ዝርዝሮች ያሳስቡታል ማለት ነው። ታክሲ ውስጥ ተሳፍሬ 5 ጎማ ቼክ አድርጌ ከዛ ሹፌሩ እግሩን በደንብ እንዲነካ አብሬው እየጠቆምኩት አልመጣም። ዲቴይል ማወቅ ከነበረብህ ግን እሱንም ማወቅ ነበረብህ አይደል? የመኪናው ፈንክሽንንም ማወቅ ነበረብህ። መንገድ ላይ ሊያጋጥሙ የሚችሉትን ሴናሪዎችን በግልጽ በዲቴይል አውቀ ምን ማድረግ ነበረብህ? ተጠንቅቀ መምጣት ነበረብህ። ነገር ግን ከቤት ስትወጣ አንድ ነገር ብቻ ነው ያለ፣ መድረስ ብቻ አይደል? መሻትህ። ከዛ ዲቴይሎቹ አብዛኞቹ ከምታውቀው በላይ የማታውቀው ነገር ይበዛል።
ከምናውቀው ማናውቀው ነው የሚበዛው። ብዙ ጊዜ ግን we have that ይሄ ኢጎ አለን፣ ምን የማድረግ ነገሮችን የመቆጣጠር ነገር ስላለን ማብራሪያ ነው ህይወት ውስጥ እንትን የምንፈልገው ማለት ነው። no that is wrong question። አንድ ነገር ከመጀመራችሁ በፊት ሁልጊዜ ለምንድን ነው ይሄ የምሰራው፣ ለምንድን ነው ይሄን የማደርገው ብሎ መጀመር ጥሩ ነው። ግን በህይወት ውስጥ ግን ሁልጊዜ ለምን እያልክ የምትኖር ከሆነ የማደርስበት ሮንግ ኩዌሽንን እየጠየክ ነው የምትኖረው ነው። እውነተኛ ታሪክ ነው። ስታንቪች ሊቼ ይባላል። ፖላንድ ውስጥ ነው። በሁለተኛው ዓለም ጦርነት ያው የሆነውን ታውቃላችሁ አይደል? ናዚዎች አይሁዶችን ያደረጓቸው ማለት ነው። እና ፖላንድ ውስጥ ካለ አይሁድ አንዱ ነው። ምናልባት የኦሽዊትዝ ሚስጥርን ያነበበም ሰው አለ የለም? በቲክቶክ መልኩ ይመጣል። እሺ በቅርቡ እሺ ኤኒ ስለ ናዚ ስለምናምን የሚያውቁ ሰው ናዚ ሌሎቻችሁ ናዚ የሚበላ ነገር ምናምን ነው የሚመስላችሁ? እሺ ስለዚህ ጥቂት ሰዎች ያውቁታል በደንብ። ከባድ በሰው ታሪክ በጣም ከባዱ የሚባል ጊዜ ነው። እና ይሄ ሰው ቤተሰቡንና ራሱን ወደ እስር ቤት ገብቷል። ከቤተሰቡ ውስጥ አንዱ ልጁን ሁሉ ገለውበት የልጁን ልብስ ሌላ ሰው ለብሶ ልጅስ ገላ ሲታጠብ ነው የሞተው ምናምን እያሉት መኖር አይሉት መሞት አይሉት ኑሮ እየኖረ ሁሉም ሰው ተስፋ በቆረጠበት ሁኔታ ውስጥ የሆነ ቀን የመኖር ፍላጎቱ ጨመረ። ማለት ከዚህ እስር ቤትማ ያው እንግዲህ በወቅቱ የነበሩት እስር ቤቶች አይደሉም አገሮቹ ሁሉ ታስሮ ነበር አይደል? ትልልቆቹ ሀገር ማለት ነው። እነ እንግሊዝ እነ ፈረንሳይ ምናምን ሁሉ በጀርመን ያው ተርበድብደው ነበር። እና ከእስር ቤት መውጣት ደግሞ ኦልሞስት ማይታሰብ ነው። እና አንድ ጥያቄ መጠየቅ ጀመረ። ምን ማለት ጀመረ መሰላችሁ? ከዚህ እስር ቤት እንዴት ነው ማመልጠው ብሎ ማሰብ ጀመረ። እና እስር ቤት ያሉ ሰዎች ምን ይሉታል? ከዚህ እስር ቤት ማምለጥ የሚባል ነገር አለ እንዴ? አቧት ቀልድ ይሉታል አንዳንዶቹ ማለት ነው። አርፈ ጉልበትን እየቆጠብክ በወቅቱ ጉልበታቸውን ለምን ስራ ይጠቀሙበት ነበር? ባቡር ሀዲድ ምናምን ለመስራት ይጠቀሙበት ነበር። እና አርፈ ጉልበት እስካለ ድረስ እየሰራ እድሜህን አራዝም ይሉታል አንዳንዶቹ ማለት ነው። አንዳንዶቹ ደግሞ ሰውየው ንክ ነው በሚል ጥያቄውን የማይሰሙትም ሰውየውን የማይሰሙትም ፊታቸውን ዞር አድርገው ይሄዳሉ ማለት ነው። ግን እሱ ምን ማድረግ ጀመረ? ከዚህ እስር ቤት እንዴት ነው ማመልጠው? ከዚህ እስር ቤት እንዴት ነው ማመልጠው? ከዚህ እስር ቤት እንዴት ነው የማመልጠው የሚል የዘወትር ጥያቄው ነበር። አንድ ቀን እንደተለመደው ወደ እንትኑ ሲሄዱ እንደዚህ ያደርጉ ነበር። ይገሏቸዋል። ራቆታቸውን ካረጉ በኋላ በጅምላ የሆነ መኪና ላይ ይጭኗቸዋል። ከዛ ከሰዓት አካባቢ ያንን መኪና ይጭኑትና ይዘው ትሄዱና ወዴት ያደርጋሉ? ወደ ጅምላ መቃብር ይገለብጧቸዋል። ይህንን ነገር ሲያይ ዛሬ የማምለጫዬ ብቸኛ እድል ይሄ ነው አለ። ራቁቱን ልብሱን አወለቀ፣ ደበቀ፣ ሮጠ። እዚህ አስክሬን መካከል ገባ። እንደሞተ ሰው አክት አደረገ። ሌላ አስክሬን እንትን ሲሉበትም ወገቡ እየተሰበረ ህመሙን ቻለ። ረፈፈድ ላይ ወደ ጅምላ መቃብር ወሰዷቸው፣ ገለበጧቸው። ከዛ ድምጾች መጥፋታቸውን ካረጋገጠ በኋላ ከፈታ አድርጎ ሲያይ ስቲል ብርሃን ነው። እስኪመሽ ጠብቆ 25 ኪሎ ሜትር ራቁቱን ሮጦ አመለጠ። አሁን ጥያቄው ሊቼ ምን አዳነው ነው ጥያቄው። ምን መጠየቅ ይችል ነበር? ፈጣሪ ሆይ ለምንድን ነው ማለት መጽሐፍ ላይ የአንተ ህዝብ ነን ብለህናል አይደል? እወዳቸዋለሁ ብለህናል። ለምንድን ነው እንዲህ የምታደርገው? መሟገት ትችላል እኮ አይደል? ለምንድን ነው እንደዚህ የሚሆነው? እኛ ሰው አይደለንም ወይ? አሁን አብዛኛው ሰው የሚለውን ነው ማወራችሁ ማለት ነው። ለምንድን ነው እንዲሆነው? ለምንድን ነው እንዲሆነው? ለምንድን ነው እንደዚህ ሆነው እያለ ሁሌ እያጉረመረመና ማልቀስ ይችል ነበር። ወይም ደግሞ እንዳንዳንዶች በወቅቱ እንደሆነው ታሪክ የኦሽዊትዝ ሚስጥርን ያነበበ ሰው ያውቃል። ምንድን ነው የሚበላው ብሎ ጠይቆ ቢደብርም ሳወራው ሰውን በልቷል በዘመኑ። ግን የጠየቀው ምንድን ነው? እንዴት ነው ማመልጠው? እንዴት ነው ማመልጠው? እንዴት ነው ማመልጠው አይደል? ከዚህ እስር ቤት ነው እንደማመልጠው። ስለዚህ እንደዚህ ብላችሁ አስቡት። አእምሮን አክቹአሊ ብዙ ሰው እንደ መጋዘን ነው የሚቆጥረው። አእምሮ ግን አክቹአሊ ከመጋዘንነት ይልቅ
ሰርች ኢንጂን ነው። እንደ ጎግል ሰርች ኢንጂን ማለት ነው። ተግባብተናል። አሁን ጎግል ሰርች ኢንጂንን እንድታውቁልኝ እንድትረዱት ማለት ነው። እስቲ እናንተ ለጊዜው ጎግል ሰርች ኢንጂን መሆን ትችሉልኛላችሁ? ለኔ ሰርች ኢንጂን ሲጠይቀው እንዴት እንደሚመልስ ታውቃላችሁ አይደል? ስለዚህ ጎግል ናችሁ አሉ። ልጠይቃችሁ፣ ለምንድን ነው ዳያ ሆንኩት? ሚስተር ጎግል ዋይ አም ፑር። ጎግል አይደላችሁም እንዴ? መልሽልኝ እንጂ ምን ስሎች? እምነት ስለሌለ። እሺ ስለምታራዝም ጨከን ያለ መልስ መልሱልኝ እንጂ። አረ አንተን የማይጠይቅ አንተ እኮ ጎግል ነህ። ለራስህ ትመልሳለህ እንዴ? እኔን አይዞህ አትፍራኝ። እሺ ስለማሰራ ሰነፍ ስለሆንክ፣ በአማርኛ ስለማሰራ ለምፖላይ ትሆናለህ። ሰነፍ ስለሆንክ አመለካከት የማይረባ ስለሆነ ትቀመጣለህ። አባቴ ሶፋ ትሸውዳቸዋለች፣ ታስተኛቸዋለች። ተቀመጡባት ወንበሯን። እሺ ስለማታመካኝ ተቀመጥባት ወንበሯን ተቀመጡባት። ሲኒማን አልወደውም ለስልጠና ያስተኛል። ተቀመጡበት ማለት ወንበር ላይ ሰው አይተኛ። ወንበር ላይ ምን ያደርጋል? ይቀመጣል። ወጣት ደግሞ አይደክመውም። እንዲህ አይልም ወጣት። እንዴት አይነት ነገር ነው? በጣም መመታት እኮ ነው። እሺ ስላልፈለክ። እሺ ምን አልከኝ? እውቀት ስለሌለ የመናጢ ልጅ ስለሆንክ ዘረማንዘርህ እንትን ስለሆነ ማትረባ ስለሆንክ አይደለም። ኢቨንቱ አይደለም ፊሊንጉን የሚፈጥረው፣ ክስተት አይደለም ፊሊንግን የሚፈጥረው። ክስተት ሳይሆን ለክስተቶች የምንሰጠው ትርጉም ነው ፊሊንግ የሚፈጥረው። የሆነ ነገር ይፈጠራል። ያ ማለት ለምሳሌ በኢኮኖሚ ጥሩ አለመሆን ሊሆን ይችላል። የሆነ ሰው የሚያበሳጫችሁ መኖር ሊሆን ይችላል። ወይ ጤናችሁ ጥሩ ሁኔታ ላይ አለመሆን ሊሆን ይችላል። ኢቨንቱን እንደሱ ልትሉ ትችላላችሁ። ተግባብተናል። ከውጫዊ ሰዎች ንግግር ጀምሮ ውስጣዊ እስካሉን ነው የጤንነት የሌላ ነገሮች መከሰት ማለት ነው። ያ ኢቨንት ሲከሰት ኢቨንቱ አይደለም ፊሊንጉን የሚፈጥረው፣ ለኢቨንቱ የምትሰጡት ኢንተርፕሪቴሽን እና ሚኒንግ ነው። ለተከሰተው ነገር የምትሰጡት ትርጉምና ምን ትርጓሜያችሁ። ላስቸግራችሁ ቲሹ ስጡኝ። ለተከሰተው ነገር ምን የምትሰጡት ትርጉሙን ግን ምንድነው የሚፈጥረው ነው? ስሩ ኩዌሽንስ ነው፣ በኩዌሽን ነው። ስለዚህ የሆነ ነገር ይፈጠራል። ላይክ ለምሳሌ እሱ ይመታ ትናገረኛለች። ከዛ ተናገረችኝ፣ ተናደድኩ አይደለም። ሁለት አይነት ጥያቄ። ምን ሆና ነው ግን? ምን አጋጠማት? ዲፍረንት ኩዌሽን አይደል? ስትናገር ምን አጋጥሟት ነው የሚል ጥያቄ ከጠየቀ ፖዚሽኑ ምን ይሆናል? የመናደድ ሳይሆን ዛሬ ምን ነካው ነው አይደል? ከምን ይነሳል? ከሲምፓቲ ከማዘን ይነሳና አክሽኑ ምንድነው የሚሆነው? ለማድመጥ ወይም ጊዜውን ወስዶ ያቺን ሴት ለማስተናገድ ሄዳለሁ። ነገር ግን ስትናደደኝ ዲፍረንት ኩዌሽን ምን ስለሆነ ማን ስለሆነች ነው እላለሁ። ቀጥሎ ምንድነው የሚፈጠረው? ንግግሯ ማለት ከመጣችበትን ባክግራውንድ ረስቼ ራሴ ዲፌንስ ማድረግና ማን ስለሆነች ነው እሷ ምን ስለሆነች ነው ለምንድን ነው የምትለኝ ብል የሚፈጠረው ስሜት ምንድን ነው? ቦክስ። የመጀመሪያው ስሜቱ ምን ይሆናል? ቁጣ ይሆናል። ቁጣው ደግሞ ምንን ያመጣል? አክሽንን ያመጣል። ከበዳችሁ እንዲያወራሁት ነገር በየቀኑ የምትኖሩበት ቦታ እኮ ነው አይደል እንዴ? አንድ አይነት ነገር ተከስቶ የሆነ ሰውዬ ይናደዳል፣ ርር ይላል። የሆነ ሰውዬ ደግሞ ለዛ ሰውዬ ሀዘንና ርህራሄ ትሪት ማድረግ ውስጥ ይገባል። የተከሰተው አንድ አይነት ነገር ሆኖ ማለት ነው። ስለዚህ ምንድነው ያንን ልዩነት የፈጠረው ካላችሁኝ ምናቸው ነው? ኢንተርፕሪቴሽን ነው። በትዳሩ ውስጥ ባለትዳር ነኝ፣ በጓደኝነቱ ውስጥ በሌሎች ነገሮች ውስጥም ትልቅ ልዩነት እየፈጠረ ያለው ምን እንደሆነ ታውቃላችሁ? ፓርትነር መጥቶ የሆነ ነገር ሲናገር የሰማው ሰውዬ እሱን እያጠቃው ነው የሚመስለው። ምን ሆኗል ምናምን ብሎ መጀመሪያ አያስብም፣ አይፈልግም። ወዲያውኑ ምን ውስጥ ነው የሚገባ? እያጠቃኝ ነው። ስለዚህ ሀብት ዲፌንስ ማይሰልፍ ዲፌንድ ለማድረግ ደግሞ መጀመሪያ ምን መሆን አለብኝ? ያ ፋይት እና ፍላይት ሜካኒዝም ይመጣል። የአውሬው ሜካኒዝም ማለት ነው አይደል? አውሬ ምን ያደርጋል? እንስሳዊ ማንነታችን ምንድን ነው የሚያደርገው? እንስሳ እንኳን ማንነት የለንም፣ ያው እንዲሁ ለማለት ያህል ነው። እንስሳዊ ባህሪ ምንድን ነው የሚያደርገው? ወይ ፋይት ያደርጋል፣ ወይ ምን ያደርጋል? ወይ ይሮጣል አይደል? ኢንስቲንክቲቭ ቢሄቪየሩ ማለት ነው። ነገር ግን
ዲፈረንት ኢንተርፕሪቴሽን ያለው ሰው ዲፈረንት ትርጉም ያለው ሰው ግን ምን ያደርጋል? ያንን ነገር አብዞርቭ ያደርጋል፣ አንደርስታንድ ያደርጋል፣ ለሌላውም ሰው ምን ይሆናል? ሰፖርቲቭ ይሆናል ነው። ተግባብተናል አይደል? you have to understand this። ይሄንን በደንብ ሊገባችሁ የሚገባ ነገር ነው። ስለዚህ NLP የሚለውን ኮንሴፕት እዚህ ቤት ውስጥ ብዙ ስልጠና የወሰደ ሰው ስላለ ያወራዋል ብዬ አስባለሁ። ያውቀዋል፣ ሌላ ነገር ነው። በNLP ውስጥ ኩዌሽንስ የሚያደርጉትን ነገር እንድታውቁት ያስፈልጋል። ኩዌሽንስ 3 ነገር ነው የሚያደርጉት። ዴሊት ያደርጋሉ። ለምሳሌ ምን ሆነ የደበረ ስል ምን አድርጊያለሁ? ደስታ የሚያደርጉትን ነገሮች በሞላ ምን አድርጊያቸዋለሁ? ዴሊት አድርጊያቸዋለሁ አይደል? ምን ሆነ ነው ግን ደስ ያለ ብዬ ስል ይሄ ሰውዬ እኮ ሁለመናው ደስተኛ ላይሆን ይችላል። ነገር ግን የደበሩትን ደስ የማይሉትን ነገሮች በሞላ ምን አድርጊያቸዋለሁ? ኢሊሚኔት አድርጌ ትኩረቴ ምን ሆኗል ማለት ነው? ደስ የሚያሰኘውን ነገር ላይ ያተኩራል። ስለዚህ እንደ NLP ኮንሴፕትን የሚረዳ ሰው በጥያቄዎች ዴሊሽን፣ ኦሚሽን፣ ዲስቶርሽን ምናምን እዚህ ሁሉ ነገሮች ይፈጠራሉ ነው። ይሄን በደንብ እንድታውቁት ያስፈልጋል። ይሄ ሐሳብ ገብቷቸዋል ብዬ አስባለሁ አይደል? ቅድም ያልኩት ኢቨንት አለ። ኢቨንቱ አይደለም ልዩነት እየፈጠረ ያለው። ኢቨንት ኢዝ ኖት ኢኳል ቱ ፊሊንግ። አሁን ብዙ ሰው አሳቢ ስላልሆነ ጤነኛ አሳቢ ስላልሆነ ሁሌ የሚያወራችሁ ምን ሆንክ ስትሉት ኢቨንት ያወራቸዋል አይደል? ደስተኛ ለምን ደስተኛ ሆንክ ስትሉትም ኢቨንት ነው የሚያወራው። አባቴ ደስታ ኢቨንቱ አይደለም ያስደሰተ፣ ለተከሰተው ነገር የሰጠው ትርጉም ነው የሚያስደስተ። ምን ሆነ ነው የተከፋው ስትሉት ምንን ይጠቅሳል? ክስተትን ይጠቅሳል። ነው ክስተቱ አይደለም አንተን ያስደሰተ፣ ለተከሰተው ያስቆጣ፣ ለተከሰተው ነገር የሰጠው ትርጉም ነው። ትርጉም የምትሰጠው ደግሞ በምንድነው? ለኢቨንቱ የምትሰጠው ምንድነው? ኢንተርፕሪቴሽን ሚኒንግ ነው። ያ ደግሞ the right question ስጠይቅ ነው። ኢቨንት ፕላስ ኢንተርፕሪቴሽን ነው ፊሊንግ የሚፈጥረው። ኦብቪየስሊ ሁልጊዜ ወደ አክሽን የሚያስገባን ፊሊንግ ነው ማለት። የሆነ ሰው ሞቲቬትድ ሲሆን ወደ ስራ ይሄዳል፣ ዲሞቲቬትድ ሲሆን ከስራ ይቆጣል። ሲቆጣ የቁጣ ስሜት ሲኖረው እጁን ያነሳል። የአንደርስታንዲንግ ስሜት፣ የኮምፓሽን ስሜት ሲኖረው ደግሞ ምን ያደርጋል? ሰዎችን ያደምጣል። የርህራሄ ስሜት ሲኖረው ምን ያደርጋል? ሰዎችን ይታገሳል። ኢጎ ዶሚኔት ሲያደርገው፣ ቁጣ ዶሚኔት ሲያደርገው ደግሞ ሰዎች ምን ያደርጋል? አታክ ያደርጋል። ይህንን በደንብ ማወቅ ያስፈልጋል። ተግባብተናል? እጃችሁን አላቁ። የስልጠናው አካል ነው። እጃችሁን አላቁ። ዛሬ እጁን አስላቅቄው ቢያንስ የምሸኘው ሰው የሆነ ሰው ይኖራል። ጆርጅ በርናርድ ሾው ምን ይላል መሰላችሁ? ሰዎች አንዳንድ ሰዎች የተገለጸውን ነገር ያዩና አለ የተገለጸውን ነገር ያዩና ለምን ሆነ ለምን እንደዚህ ተከሰተ ምናምን ብለው ያስባሉ ወይም ያወራሉ አለ። እኔ ደግሞ ከዚህ በፊት ተከስቶ የማያውቅን ነገር በሞላ አስብና ምን ይላል ዋይ ኖት ለምንድነው የማይቻለው ብዬ ጠይቃለሁ አለ። ስለዚህ ተደርጎ ታስቦ የማይታወቁ ነገሮችን በሞላ እሰራለሁ። በነገራችን ላይ ሰክሰስፉል መሆን ካለባችሁ ይሄኛው ሁለተኛው አመለካከት ነው ሊኖራችሁ የሚገባው። ምክንያቱም በዓለም ላይ ትልልቅ ነገርን የሰሩ ሰዎች በሞላ ለምንድነው ማይቻለው ብሎ የጠየቁ ሰዎች ናቸው አይደል? ላይክ ለምሳሌ ዘ ራይት ብራዘርስ አይሮፕላን ሲያበሩ በወቅቱ ገሃነም ትገባላችሁ ምናምን ነው ያላቸው አባታቸው ቄስ ስለሆነ እነሱ በቃ እንግዲህ በዚሁ እየበረረ እንግባ አይነት ነገር ስላሉ ይመስለኛል የሰሩት። የዛሬ 2000 ምናምን ዓመት በእርግጠኝነት አክሱም ሐውልትን ያቆሙት ቅድም አያቶቻችን እያልኩ ሳወራ አያቶቻችን ብዙም ፕራውድ ምን ሆነባቸው አይደለም፣ እዚህ ቀረብ ያሉት ማለት ነው። ለዛ ነው ሩቅ ያሉትን ማውራት የሚያስፈልገው ማለት ነው። እና እዛ ጋር ያሉ ሰዎች በእርግጠኝነት ያንን ሐውልት ሊያቆሙ ሲሉ እብድናችሁ እንዴ ምናምን ተብሏል ብዬ ጠረጥራለሁ ማለት ነው። ከዛ ለምንድነው ማይቻለው ነው ያሉት። አሁን ጣሊያን ሁሉ ግራ ገብቷት ወስዳ ቆርጣን ያመጣቸዋል። እነሱ ግን እብድ ነበሩ ማለት ነው። ንጉስ ላሊበላ ወደ ታች ውቅር ቤተክርስቲያንን ሲሰሩ ጋይዳንስ ነው ምንም ሌላ እኛ የምናወራው እንዲህ ይዘው አይመስለኝም። በእርግጠኝነት ሰው ሪጀክት ያላረጋቸው ይመስላችኋል? በዘመናቸው በየዘመኑ ትልልቅ ነገር የሰሩ ሰዎች በሙሉ ሪጀክት ተደርገዋል። ታውቃላችሁ አይደል? እንደውም መጠርጠር ያለብህ ሰው ሲስማማ ነው። ሰው ሲስማማ የሆነ ፈዛሃል ማለት ነው፣ ህዝብ ሆነሃል ማለት ነው። እና አዲስ ነገር እየሰራ አይደለም ብለህ መጠርጠር ያስፈልጋል። ሁሌ ከሰው ጋር ተጣሉ እያልኩ አይደለም። በልባችሁ መልካም እንደሆነ ለሰው ትርፍ እንዳለው ለሀገር እንደሚጠቅም ለወገን እንደሚጠቅም የምታምኑትን ነገር ኦፒኒየንን ብዙ ጊዜ አትግዙ። ብዙ ሰው ኦፒኒየን በመግዛት ነው ህይወቱን የሚጨርሰው ማለት ነው። ምን ላይ ነው ያቆምኩት? አንዳንድ ሰዎች ምን ያሉ የተገለጸውን ያዩና ምን ያሉ
ለምን እንደዚህ ሆነ ይላሉ። እኔ ደግሞ ከዚህ በፊት ተሰርቶ የማያውቅ ነገር አይና ምን እላለሁ? ዋይ ኖት እላለሁ ነው። ስለዚህ ህይወትን ጥሩ መሆን ካለበት ኳሊቲ አንሰር የምንፈልግ ከሆነ ከህይወት ሁልጊዜ ምን ሊኖረን ይገባል? ኳሊቲ ኩዌሽን ማለት ነው። አሁን ፈጣሪም ጋር እኮ በጣም እኮ የሚያናድር ጥያቄ ነው የምንጠይቀው። እስቲ አስቡት፣ ፈጣሪን ለምሳሌ ከምንጠይቃቸው ለምንድን ነው ግን እንደዚህ እኔን ያደረከኝ ብላችሁ ጠይቃችሁት፣ ይህንን የጠይቃችሁት አይደል? ለምንድን ነው ግን እኔን ማታይን ስትሉት መልስ ነው እንዴ ልጄ የምትፈልገው? ለምንድን ነው ዳያውን ስትለው ልጄ መልስ ነው ወይስ ጥያቄ ማብራሪያ ነው የምትፈልገው? ያው ጥያቄው ምንድን ነው የሚጠይቀው? ያውኑ ጥያቄ ምንድን ነው? ማብራሪያ ነው አይደል? እሺ በል እንግዲህ እጅህን ማስታወሻ ደፍተህን አውጣ ይላልና አንደኛ ስቴሽነሪ ግዛ ይልሃል። ለምን? መልስ ለመጻፍ ማለት ነው። የውልህ እንግዲህ ሙሉ መረጃውን ማግኘት ስላለብህ አዳምን ትዝ ይልሃል ሔዋን ጋር ያደረገው ነገር? አዎ። ከዛ ተባረራችሁ አይደል? አዎ። ከተባረርን በኋላ ያንተ እንትና ከኖህ ጋር እንደዚህ አይነት እንትን ነበር። እሺ ከዛስ? እና ካምን ታውቀዋለህ? አዎ። ያ ጥቁሩ? አዎ። እዛ ሄደና አፍሪካ ውስጥ ከገባ በኋላ ከዛ አንዳንዶቹ ወደ ናይጄሪያ ሄዱ ምናምን ነገርና አንዱ እዚህ አንተ እንትን እዚህ ነው ማርሰው ምናምን ብሎ አለ። ይደክምሃል ራሱ መልሱን ብትሰማ ማለት ነው። ለምን? ማብራሪያ አይደል የፈለግከው? ሙሉ መረጃ አይደል መስማት የፈለግከው? አንደኛ ጽፎ አይበቃም፣ ተብራርቶልህ አይገባም፣ ገብቶ አይገባህም። ተግባብተናል። ቀለል ብታደርግ አይሻልም? ፈጣሪ ጋር ራሱ ጥያቄዋን መቼ ነው ያቺን ነገር ልትለቅልኝ ያሰብከው ብትለው ይሻላል አይደል? አይደል? ያቺን ነገር እኮ ፈልጋታለሁ ፈጠን ታደርግልኝ አይነት የተሻለ ነገር ይሻላል። ማብራሪያ ግን እየፈለክ መልስ ማግኘት አይቻልም። ተግባብተናል አይደለ? ስለዚህ ብዙ ሰው ካያችሁት ራሱ ኢትዮጵያዊማ ጸሎታችን ራሱ እኮ በጣም የሚገርም ነው። የአቋም መግለጫ ጀምሮ ነው የሚጀምረው። መጀመሪያ እንዴት ነው የሚጀምረው? ጸሎታችሁን ጀምሮ የመጀመሪያው የአቋም መግለጫ ከሱ ነው የሚጀምረው አይደል ብለን ነው የምንጀምረው። አንደኛ አበሻ ነው እንዴ ፈጣሪ ያውቃል እንዴ? ያውቃል ግን በጣም ሃርድ ላይ ነን። ኳሊቲ ኩዌሽንስ ጊቭ ኳሊቲ። ስለዚህ በሰዎች መካከል ያለው ልዩነት ምንድን ነው ይላል? the difference between people is the difference in the questions they ask consistently። አሁን እዚህ ጋር በጣም እንድትሰምሩልኝ እንዳረሳ ነበር ፒፒቲውን ኢንሲስት ያደረኩት ማለት ነው። እንድታሰምሩልኝ የፈለኩት ምን ትላለች እቺኛው ቃል? habitual question። በቃ በሰዎች መካከል ያለው ልዩነት አዘውትረው በሚጠይቁት ጥያቄ ምክንያት ነው። ጠዋትም ማታም ቀንም ሲተኙም ሲነሱም የሚጠይቁት። ተግባብተናል? ጠዋት ሲነሳ አንዳንድ ሰው ደሞ ነጋ ብሎ ሊጀምር ይችላል። ይሄ ሰውዬ ነጋበት። የሚገርመው እኮ ስጦታ እኮ ነው አይደል? እያንዳንዱ ቀን የሚገርም ግብዳ ስጦታ ነው አይደል? እንዲህ መጀመሪያ እኮ አንድ ሰው እንደተነሳ ምንድነው ማድረግ ያለበት? እጆቹን እግሮቹን ነካክቶ ተመስገን እንዳለ አለ እንዴ አየሩም አለ አመሰግናለሁ ብሎ ነው እኮ መጀመሪያ ያለበት አይደል? ብዙ ሰው ግን ምንድነው ደም ወነጋ ልክ ራሱ እንዳስነጋ ማለት ነው። ይህ ሰውዬ እንዴት አይነት ቀን ነው የሚኖረው? እንዴት አይነት ህይወት ነው የሚኖረው? ኳሊቲ የጥያቄያችሁ ኳሊቲ ነው ልዩነት እየፈጠረ ያለው ነው። ሰክሰስፉል ሰዎች ምን ያደርጋሉ? ጥሩ ጥያቄ ይጠይቃሉ። ኳሊቲ ኩዌሽንስ ደግሞ ኳሊቲ ላይፍ እንዲኖረን ያደርገናል። ስለዚህ አሁን መጽሐፍ ላይ እንደየእምነቱ ቋንቋ ቢለያየም ኦልሞስት አንድ አይነት ነው። ጠይቅ፣ አንኳኳ፣ እሻ፣ ይከፈትልሃል፣ ታገኛለህ። እና አብዛኛው ሰው አይጠይቅም። ቢጠይቅም ብሽ ያለ ጥያቄ ነው። የተሻለ ህይወት እንድትሰጠኝ እፈልጋለሁ ሲለው ዋው ተመልሶልሃል። ለምን? እዚህ ቤት ያለ ሰው በሙላ የተሻለ ህይወት የሚፈልግ ከእናንተ ማለት ተመልሷል። ለምን? አሁን ህይወታችሁ ከሆነ ሰውዬ የተሻለ ነው አይደል? አባቴ ለብሳ አይደል የመጣው? አንተ ቅድም ስመጣ የሆነ ልጅ ራቁቱን አይቼዋለሁ አይደል? ተኝተህ ነው አይደል የመጣው? የሆነ ቀን የሆነ ልጅ ዛሬ መተኛት አልቻለም ታውቃለህ? እንትኖቹ ያባረሩት። ስለዚህ ሮንግ ኩዌሽን አይደል? ሐሳብ እኮ ሌላ አየልቤን ያውቃል። ኖ ለምን እንደዛ ጠይቅ እኮ ብለዋል። ለምን? ኤክስፕሎር ማድረግ ያንተ ኃላፊነት ነው። ከሜኑ ላይ ማንሳት፣ ከህይወት ሜኑ ላይ ፒክ ማድረግ የማን ድርሻ ነው?
ያንተ ነው። ገብታችኋል? ሁሉ አለ። ከሁሉም የሚጠቅምህን የሚረባህን መልካም የሆነውን ነገር ስምምነት እየጠየቅ ማለት ነው ማንሳት ያንተ ድርሻ ነው። ስለዚህ ምን ማድረግ አለብህ? ራይት ኩዌሽን መጠየቅ አለብህ ነው። ተግባብተናል አይደለ? እንጂ የሆነ የተሻለ ህይወት የሆነ ድፍን ያለ ነገር ጠይቀ ማለት ምግብ ቤት ሄደ መቼስ የሆነ ጥሩ ምግብ አትልም። ጥሩ ምግብ ካልክ ይመጣልሃል እኮ። በማን መልኩ ለማን ጥሩ ምግብ? ላስተናጋጁ። አስተናጋጁ እዛ ቤት ምግብ ሁሌ ያያል እንጂ በልቶ አያውቅምና ያለ ጥሩ ምግብ ስትሉት ፍርፍር ብበላ ብሎ አስቦ ነበር። ውሃ የተዘበዘፈ ፍርፍር ያመጣልሃል። አንተ እኮ ክትፎ ማለት ፈልገህ ነው። አልጠየክማ። እየተግባባን ነው። ቼንጅ ዩር ኩዌሽን። ምን አይነት ኩዌሽን? ሃቢቹዋል ኩዌሽን። ጉግል ሰርች ኢንጂኑን አውርቻቸዋለሁ። ፈጣሪን ለምን እኔ ብትሉት መልሱ ምንድነው? ፈጣሪ እንግዲህ ለምንድን ነው እንዲህ ያላችሁ? እንደውም ማብራሪያ አልሰጥም። ደግ አደረኩ ቢላችሁስ ምን ትሆናላችሁ? እንደውም ማብራሪያ እንደውም አልሰጥም ደግ አደረኩ አማርኛ ቢልስ እንዴ? ኧረ ጋይስ እንቀይረው ጥያቄውን። አሁን ሰርች ኢንጂናችን እኮ ችግሩ የኔ እናንተ ሃቢቹዋል ኩዌሽን እንዴት ነው የምትረዱት መሰላችሁ? ሰርች ኢንጂኑ ቀጥ ብሎ ነው የሚሰራው። ዋይፋችሁን ከከፈታችሁት ምን እያደረገ ነው የሚለው? ቀን ሙሉ ምን ያደርጋል አይደል? ቀን ሙሉ እድሉን እስኪያገኝ ድረስ ዋይፋይ እየከፈተ አይደል የሚሄደው? ኤኒ ሲግናልም ምን ያደርጋል? ፒክ ያደርጋል አይደል? ሲግናልም ፒክ ያደርጋል። እና ስለዚህ ቀን ሙሉ ዋይፋይ እንዴት ነው የሚሰራው ነው ባጭር ቋንቋ። ምንድነው ሰርች እያደረገ ያለው አይደል? ብዙ ሰው አንዳንዴ እንግዲህ እንደ ቅን ቡድን ትንሽ እናናድዳለን። ለምን እናናድዳለን መሰላችሁ? የሀገሪቷ ሁኔታ ሲባል አይገባንም። እኛ ገብቷችኋል አይደለ? የሀገሪቷ ሁኔታ ምናምን ብለው የሀገሪቷ ሁኔታ ላይ እንድናተኩር ያደርጉናል። እኛ ደግሞ ምናየው ማን እንደሆነ ታውቃላችሁ? እናንተን ነው የምናየው። ማለት በሀገሪቷ ሁኔታ ማለት በዚህ ዘመን እንደዚህ እንደናንተ የሚያምሩ ነገር ያላቸው የሀገሪቷን ሁኔታ የሚያሳዩ ወጣቶች አሉ። የሀገሪቷ ሁኔታ ብትሉ ትናንትና አንድ ግሩፕ ላይ ሼር ያደረኩት አለ። የሀገሪቷ ሁኔታ የዛሬ 2 ወር ፌብሩዋሪ 1 ላይ መቀሌ ሲሄድ ሳሰለጥን ተስፋዬ ይባላል። በሁለት ዊልቸር ነው የመጣው። ቴክስት ባረግላችሁ ምናምን ደስ ይለኛል። በሁለት ዊልቸር ነው የመጣው። ጥይት ተመቶ ማለት ነው። የሆነ የሀገሪቷ ሁኔታ ነው አይደል? ግን ፎከሳችሁ ነው ለነገራችሁ ፈለኩት። በሁለት ጥይት ነው የተመታ ልጅ ነው። ክላስ አቴንድ ለማድረግ ፈለገ። ከፊት ለፊት ሶል ቦታ ፈልግልኝ ሊያነች ወደ አንተ እንትን ያለችኝና እግሬን እንትን ማለት ስለማልችል ከፊት ለፊት አለኝ። ከፊት ለፊት ተቀመጠ። ይህ ነው 3 ቀን ስልጠና ጨረሰ። ከዛ አብሮን መቆየት ጀመረ። ቫይብራንት እየሆነ መምጣት ጀመረ። ባለፈው የዛሬ ወር አካባቢ መቀሌ ሲሄድ ባንድ መሄድ ጀመረ። ጥይቱም አልወጣም፣ ምንም እንትን አላለም። ባንዱ ብቻ እየተደገፈ ሄደ። ትናንትና ቪዲዮ ላከ። ሁለቱንም ለቅቄዋለሁ ብሎ ባዶ እግር። ያው ቪዲዮን አይታችሁታል፣ ያያችሁ ሰዎች አላችሁ። በዚህ ፍጥነት ደርሷል ብዙ ሰው ጋር። ዋው ደስ ይላል። ደስ አይልም? ይሄ ኮምባ የሚያስመጣ ነው። የሀገሪቱ ሁኔታ ማለት ደግሞ የሀገሪቷ ሁኔታ ማለት የሆነ ልጅ በእግር መሄድ ማለት ነው። ተግባብተናል አይደለ? ምርጫ አይደለ? ሁለቱም እኮ ሁሌ አለ። ታውቃላችሁ አይደል? ጨለማ አለ፣ ሁሌ ብርሃን አለ። ሰው ምርጫ የሚያደርገው በጨለማውና በብርሃኑ የቱልኝ ነው እንጂ ያቺኛዋ ብርሃን ብቻ የሆነችው፣ ያቺ ጤና ብቻ የሆነችው፣ ያቺ ሁሌ ደስታ ብቻ የሆነችው ዓለም ነው የለችም። አትፎግሩ ራሳችሁ ማለት ነው። ምርጫ መርጠህ የቱን ታያለህ ነው። ተግባብተናል አይደለ? ስለዚህ ብርሃኑን እንድታይ አዘውትረህ ምን ትጠይቃለህ ነው። ዛሬ ማን ነው እግሩን የዳነ ነው አይደል እንዴ? ዛሬ ማን ነው ጤነኛ ሆኖ እየወጣ እየገባ ያለው? ማን ነው በደስታ እየተመላለሰ ያለው? ዛሬ ማን ነው የሚወደኝ? ዛሬ ማን ነው ሰላም ያለው? እየተግባባን ነው አይደለ? ስለዚህ ጥያቄውን ስንቀይር ሁልጊዜ የሚገርሙ መልካም ነገሮች አሉ። ሁሌ ያለ እኮ ተግባብተናል አይደለ? ግን በዛ ውስጥ ጎልዱን መልካም ነገሩን አሪፉን ነገር የማየት ድርሻ የማን ነው? የሰውየው ነው። እና ያንን ደግሞ በምንድን ነው? በጥያቄው ጥያቄ የሚያገኘው ነገር ብቻ ነው። እየተግባባን ነው? ቆንጆ። ስለዚህ ቅድም እንዳልኳችሁ ኩዌሽን እንዴት ነው የሚሰሩት ካላችሁ they immediately change your focus። ለምሳሌ ምን ሆኜ ነው ግን እንደዚህ የደበረኝ ብለህ ስጠይቅ ያተኮርከው አረፍተ ነገሩ ነው። ቃል ነው፣ ወርድን ነው ኢሜጅ የሚፈጥረው። እንዳትረሱ፣ ወርድን ወደ ኢሜጅ ይፈጥራል አእምሮ ማለት ነው።
ኢዘን ምናምን አይደለም ፒክ የሚያደርገው ማን ነው? ዲፕሬሽን የሚለውን ናውን ወርድን ምን ያደርገዋል? ፊሊንግ። ለምንድን ነው የደበረኝ እንዳለ ምን እንትላል? ደስ ያሉትን ነገሮች በሙላ ምን አድርጓል? ዴሊት አድርጓል። ፎከስ ይሄንን ፎከስ እንዲያደርግበት አድርጓል። ለምንድን ነው ሰው የማይወደኝ? በነገራችን ላይ ሰው ሁሉ እንዲወደው የሚፈልግ ሰው ከእናንተ መሃል ሰው ሁሉ ቢወደው ደስ የሚለው እሺ፣ ለነገራችሁ የምንፈልገው ፍርፍር ብትሉ ሰው ሁሉ አይወዳችሁ። በተለይ ስኬታማ ትልቅ ነገር መስራት ከፈለጋችሁማ ግማሽ ህዝብ ሊጠላችሁ፣ ግማሽ ህዝብ ሊወዳችሁ ፈቃደኛ መሆን አለባችሁ። አሁን እንደውም ብዙ የሚጠላችሁ ሰው የሌለው ስለማያውቋችሁ ነው፣ ሰፈር ውስጥ ስላላችሁ ነው እንጂ ከፍ ባልኩ ቁጥርማ እንደዚሁ ነው አይደል? ለምሳሌ የሆነ ቴዲ ምናምን ብላችሁ አፍሮ ብትሉ አጫሉ ብትሉ ሚሊዮን ህዝብ ይወደዋል፣ ሚሊዮን ሰው ይጠላዋል። ታዋቂ ስፖርተኛ፣ ታዋቂ ስኬታማ የቢዝነስ ሰው ብትሉ አንዳንዱ ሰው ምንም እኮ ሳያውቃችሁ ነው በኦፒኒየን ይጠላችኋል። አረማመዱ ደሞ እሱም ብሎ ስኬታማ ሰው በቃ ምንም እኮ ግንኙነት የለም። ቆሌ በቃ ዝም ብሎ ይደብሯል። በቃ ለምንድነው ሰው ማይወደኝ? ማይወድ ሰው አለ ፍርፍር ብትልም አይቀርልህም። እየተግባባን ነው። ዓለም ላይ ትልልቅ ሰሩ ብለን ምናምናቸው የየእምነት አባቶቻችን ብዙ ሰው ጠልቶ ገሏቸዋል። ኔልሰን ማንዴላ ጥቁርና ነጭ ምናምን ብለን እኛ ብናሽካካም ብዙ ነጮች ይጠሉታል፣ ብዙ ጥቁሮች ይጠሉታል። ማርቲን ሉተር ኪንግ የሚባል አንድ ጥቁር ተነሳና ድሪም አለኝ አለ። ምን አይነት ድሪም? ጥቁሮችና ነጮች በሰላም ተከባብሮ ምናምን የሚኖርባት አሜሪካ ህልም አለ። አዎ እንደዚህ አይነት አዎ ግድል እየተግባባን ነው። ስለዚህ ማን ሰው አላውድ ይችላል፣ ግን እሱ ላይ አታተኩር ነው ነጥቡ። ዋታ ማፒያባው ምን ለምንድን ነው አሁን ደስተኛው ስትል ምን ላይ ያተኮርክ ነው? ወይም ደግሞ ብፈልግ በምን እደሰታለሁ ብትልም አሁንም ትኩረት ምን ላይ ነው? ሰው መጀመሪያ ፎከሳችሁ ነው የሚቀይረው። ሁለተኛ ዴሊት ያደርጋል። ዴሊት ማለት ለምሳሌ አንድ ሰው እያዘነ ካለ የሚደሰትበት ነገር ስለሌለ ሳይሆን ሁሉንም ነገር ምን አድርጓል? ዴሊት አድርጓል። ከምን ውጪ? ከሚያዝንበት። ስለዚህ እንደውም ሱስ አለ አንድ ሰውዬ። በነገራችን ላይ አብዛኛው ሰው ማለት ነው የኔጌቲቭ ፊሊንግ ሱሰኛ ነው። በነገራችን ላይ አዲክቲቭ ነው፣ ልክ እንደ ድራግ ማለት ነው። ማለት ለምሳሌ አንድ ጊዜ አንድ ጆ ዲስፔንዛ አንድ ሰውን ኢንተርቪው ያደረገው እኔ ማታ ማታ ስኳር በላለውና ስኳር ከበላው በኋላ በጣም ጊልቲ ፊሊንግ ይሰማኛልና ከዚህ ነገር እንዴት ነው የምላቀቀው ሲለው ከዚህ ሱስ ሲለው አክቹአሊ ሱስ የስኳር ሳይሆን የምንድነው የጊልቲ ፊሊንግ ነው አለ። ማለት አንዳንድ ሰው በጣም የማልቀስ ልምምዱ እንትን ካለ ከማለቱ የበዛት ማለት ነው። በተለይ አንዳንድ ሰዎች አሉ ከ1954 ነው የተጣላናቸው እስካሁን እየተንከባከብናቸው የምንኖራቸው ሰውዬ ማለት ነው። ያኔ እንደዚህ አድርጎኝ እኮ አባቴ ምናምን እንዲህ ብሎ ከዛሱን ትንከባከባል እና ቀኑን ሙሉ ደስ ብሎ ስትል ጭንቅላት ምን ይላል? እንዴ ዛሬ ምንም ሳታጉረመርም ሰላም ነው እንዴ? ትንሽ ማን ተንበል አጭስ እንጂ ማልቀስን ምናምን ይላቸዋል። ቀን ሙሉ አንዳንድ ሰው ካያችሁት ዛሬ ሳቅ አበዛው ላዝን ነው መሰለኝ ይላል ማለት ነው። እንጂ ያቀባብላል ማለት ነው። ድራግ ነው እዚህ ቦዲ ውስጥ አለ። ልክ አልኮል እንትን ያንን ሰው መጠጥ ካቆመም በኋላ ዞር ቢልም እንትን ይመጣበታል። ገብቷችኋል አይደለ? ጠጣ አጭስ ምናምን ይለዋል። እና በአብዛኛውም ደግሞ ሰው እንደዚህ የእንትን የሟርት የሐዘን የምናምን የድህነት ምናምን ይንከባከባል። እኔ እኮ ምስኪን ነኝ። ደግሞ ብዙ ሰው ኢትዮጵያ ታውቃላችሁ አይደል? በጣም ካደግንባችሁ እሷ እኮ ምስኪን ነኝ በቃ ወዲያውኑ ከአያት ከአባት ከምናምን የሚመጣ የፍቅር ጋጋታ አለ አይደለ? ከምስኪን ነው ከሚለው ጋር እሱ እኮ የዋህ ነው ገር ነው እኮ ጅል ነው ሲባል ውድድ ሲያደርጉ ጅል መሆን በጣም ዋና ጉዳይ ይሆናል ማለት ነው። እና እነዚህ ጅልነት ፊሊንግ፣ ሐዘንተኝነት፣ ሞኝነት ምንም በለው ብቻ ያ ፊሊንግ ቋሚ ነውና ድራግ ነው። በነገራችን ላይ ከሁሉም ሱሶች መተው ካለብን ሀቢቶች ይላል ዶክተር ጆ ዲስፔንዛ፣ በጣም ወደዋለሁ፣ ራስን የመሆን ልምድ ነው ማቆም ያለብን ይላል። ራስን የመሆን ማለት የምን ይሄ በተለይ በአሉታዊ በኔጌቲቭ ፊሊንጎች የመቆየት ልምድ ማቆም አለብን ነው። ኦኬ ፊሊንግ ጉድ ጥሩም ከተሰማ የሚደብር ነገር ስለሌለ ሳይሆን ወይም መጥፎ ስሜት እንዲሰማ የሚያደርግ ነገር ስለሌለ ሳይሆን ምን ስለመረጥክ ነው? እነሱም በሞላ ዴሊት አድርገህ ምኑ ላይ ስላተኮርክ ነው? ደስ የሚል ነው።
ስለዚህ what really loves in your life በቃ በህይወት ምንድነው አሰልቺው ብለህ ወዲያው ላውዚው ላይ ታተኩራለህ። በላይፍ ግን ምርጥ ነው ምርጥ ብዬ ብጠይቅ ወዲያው። ስለዚህ ስለ ፕሪሰፖዚሽን እንድታውቁ ያስፈልጋል። አንድ ሰው እንዲበረታታላችሁ ከፈለክ አሁን ለምሳሌ ይሄ ልጅ እንዲበረታ ነው፣ ግን ለምንድነው አንተ ማትበረታው ከምለው እኔ ምል ግን እንደዚህ ኢነርጂ የሚሰጠ ምንድነው ብትሉት እንዴ አለኝ እንዴ ይልና ወደሚሰጠው ነገር ይሄዳል ማለት ነው። ተግባብተናል። ብዙ ሰው ግን ለማበረታታት ለምንድነው የምትሰንፎ ይለዋል። ሰነፍ ነው ለካ ይዞት ይላል ወደ ቤቱ ማለት። በጣም በተለይ ቃል ሌላን ሰው ነው። እዚህ ጋር ብዙ የሽያጭ ሰራተኞች እንዳላቸው አውቃለሁ። ቲማችሁን ሞቲቬት ለማድረግ አንተ በኢነርጂ መናገርህ ነው እኮ ቢልልህ በፓሽን መናገርህ ነው ዋናው ቃሉ ነው አባቴ የምታወጣው ቃል ነው። አንዝነፍ አንተኛ ምናምን አባቴ አረ ነገሩን አብርድ፣ ቀይረው ቋንቋውን ቀይረው። ሐሳብ ጥሩ ነው ግን አልኮነም አይኮነን አይሰራም። ተግባብተናል አይደለ? ቃሉን ይወስዷል ሰውየው ኢሚዲየትሊ ነው ኢነርጂ የሚገዛበት ፊሊንግ የሚፈጥረውና ስለዚህ ቃል ወዲያውኑ ወደ ኢሜጅ ስለሚቀየር ሜክ ሹር ዩ አር ዩዚንግ ዘ ራይት ወርድ ሰውን ሞቲቬት ማድረግ የምትፈልጉ ከሆነ ማለት ነው። ኦኬ አንድ ሰው ግን እኔ ግን ሁሌ ስኬቴን ለምንድነው ማበላሸው ካለ አበላሸው። ሌላው ቅድም እንዳሳየኋችሁ ደግሞ ሪሶርሳችሁን ይቀይራል። ቅድም ምንድነው ያደረገው ማምለጫ ከዚህ እስር ቤት እንዴት ነው ማመልጠው ከዚህ እስር ቤት ማመልጠው ቢል ምናልባት እንግዲህ እዛ አስክሬኖች መካከል ባይሆንም ምናልባት የመኪናው አናት ላይ መሆን የሚቀመጥ ሊሆን ይችላል፣ የሆነ ቦታም ሊሆን ይችላል፣ የሆነ ጎማ ስርም ሊሆን ይችላል። ብቻ አይዲያውን ስካን እያደረገ ስለሆነ ምን ያደርጋል ሪሶርስን ሰርች ያደርጋል። ተግባብተናል አይደለ? ስለዚህ ኩዌሽናችን ኮንቲኒየስሊ ሰርች እንደሚያደርግ ማወቅ ያስፈልጋል። ችግር ያለበት ሰው አለ እዚህ ቤት? yes of course። ችግርን ለመፍታት ስትፈልጉ ግን መጀመሪያ የምታረጉት ምንድነው መሰላችሁ? ስቴታችሁን ነው የምትቀይሩት። ስቴታችሁን እንዴት ነው የምትቀይሩት? አነቃቂ ጥያቄዎችን በመጠየቅ ማን ነው የሚወደኝ? ማን ነው የምወደው? በአሁን ሰዓት በህይወቴ የሚያስደስተኝ ነገር ምንድነው? በአሁን ሰዓት በናፍቆት የምጠብቀው ነገር ምንድነው? ምንድነው ፕራውድ መሆንበት ምኮራበት? ምንድነው ማመሰግንበት? የሚለውን ኩዌሽን መጠየቅ ምን እንድናደርግ ያደርገናል? የኢሞሽናል ስቴታችን ስሜታችን ከፍ እንዲል ያደርገዋል። ከዛ ችግሩ ላይ ደግሞ ምንድነው ልንጠይቅ የሚገባው? የመጀመሪያ ነገር እያንዳንዱ ችግር ብለሲንግ ነው። ሁልጊዜ ነፄ የሚያናድደን ማለት ነው። የሆነ ችግር ሲያጋጥመን ምን ይላል መሰላችሁ? ደግሞ የትኛው ጸሎታችን ነው የተመለሰው ይለናል። ገብታችኋል አይደለ? ማለት ዝም ብለህ ሜካኒካሊ ስታስብ ምን ያደርጋል? እንዴ እውነቱን ነው። ግን እኮ እያንዳንዱ ችግር የጸሎት መልስ ነው። እዚህ ቤት ውስጥ የሽያጭ ሰራተኛ ምን ያህል አለ? ወይም ገጽታ ገሚ ኮሚሽን ማግኘት የሚፈልግ ምን ያህል ሰው አለ? መልሱ በምን መልኩ እንደሆነ ታውቃላችሁ? በሪጀክሽን መልኩ። ሪጀክሽን ከሌለስ ኮሚሽን የለም። ሽያጭ የሚሸጠው ካምፓኒ ምን ያደርጋል? ዘበኛ ይቀጥራል። ከዛ ምን ያደርጋል? ሰዎች ብላክ ፍራይዴ አይታችኋል አይደል? አሜሪካን ልክ ኖቬምበር ላይ አዲስ ዓመት እንትን ሊል ሲል ዲስካውንት ይኖራል እና ዲስካውንት ሲኖር አሜሪካኖች በጣም ነው የሚያስቁት ማለት ነው። በር ይጋፋሉ ለመግባት ማለት ነው። በር ሰብረው ሁሉ ነው የሚገቡት ሞል ውስጥ ማለት ነው። ታርጌት ወይ ምናምን ማለት ነው። ፈረንጅ እንደዚህ ቃለ መግዛት ይጋደላል ወይ ስትሉ እየተደባደቡ ሁሉ ነው የሚገቡት ማለት ነው። ስለዚህ ስያጥ የሚሸጠው ካምፓኒ ምን ያደርጋል? ዘበኛ ይቀጥራል። ከዛ ሰው ምን ይላል? ስልጠና ለመውሰድ ንግባ ዲዲ ብሎ ይገባል። ዘበኞቹ በሩን ዝግት ያደርጋሉ። ሞላ። ችግሩ ምንድነው? መጋፋት ስለሆነ ለመጋፋት ደግሞ የሚያስፈልገው የሽያጭ ሰራተኛም ሳይሆን ምንድነው? ዘበኛ። የሽያጭ ሰራተኛ የሚያስፈልገው ለምንድነው? ለሪጀክሽን። ሪጀክሽን ውሎ ይግባ። አሜን በሉ። ስለዚህ የዚህ ችግር ጥሩ ጎኑ ምንድነው? የዚህ ችግር የሪጀክሽን ጥሩ ጎኑ ምንድነው? እኔ ከሪጀክሽን የምበልጥ ሰውዬ እንደሆን መሰልጠን አለብኝ እንደማለት ነው። ጥሩ ጎኑ እሱ ነው። የዚህ ችግር ሪጀክሽን መኖሩ ጥሩ ጎኑ ምንድነው? ብዙ ሪጀክሽን የማይችሉ ሰዎች ስለሚያቋርጡ ጥቂቶች ሀብታም እንሆናለን ነው።
ሁሉም ሰው ሀብታም አይሆንም ይላል። ኦፍ ኮርስ ሁሉም ሰው ሀብታም አይሆንም። ሁሉም ሰው ሩጫ ያሸንፋል? ሁሉም ሰው አንደኛ ይሆናል? ያንተ ኃላፊነት እኮ አይደለም ወዳጄ አይደል? ሁሉም ታዋቂ ሙዚቀኛ ይሆናል? ሁሉም ታዋቂ አርቲስት ይሆናል? አይሆንም። ይሄ ምቀኝነት አይደለም እኮ። ሁሉም ሰው እንትን የለውም ነው ልላችሁ የፈለኩት። ኢነርጂ የለውም፣ ገት የለውም፣ ችግሮችን የመካፈል የመሻገር እንትን የለውም። ሲጀመር ፍላጎትም የለውም። ለምሳሌ ኢትዮጵያ ውስጥ ብዙ ሰው ሀብታም መሆን እፈልጋለሁ ይላችኋል እንጂ የሚፈልገው 50 ሺህ ብር ነው። የአብዛኛው ሰው ችግር ከ50 ሺህ ብር አያልፍም። እውነቴን ነው ብላችሁ 50 ሺህ ብር ላይ ሲሆን ምክር የሚጀምር ሰው አለ። እንትን በል እንጂ ተጫወት፣ ረጋ በል እንጂ ምናምን ይላል። ስለዚህ ሀብታም መሆን ሳይሆን የሚፈልገው 50 ሺህ ብር ነው የሚፈልገው፣ 100 ሺህ ብር ነው የሚፈልገው። በቃ ግን አብሯችሁን ሲያቧራ ሲያስነሳ ሚሊዮን ምናምን ሲል መስሏችሁ ነው አይደለም። አይፈልግም። እንግዳ ነገር ነው ለሱ ጭንቅላት። የችግሩ መፍቻ ጥያቄ የዚህ ችግር ሙሉ በሙሉ ያልተሳካው ምንድነው? ነገሮች በምንፈልገው መልኩ እስኪሄዱልኝ ምን ማድረግ ፈቃደኛ ነኝ? ነገሮች በምንፈልገው መልኩ እስኪሄዱልኝ ምን ዋጋ ልከፍል ፈቃደኛ ነኝ? እስከዛ ስሜቴን እንዴት አሳድገዋለሁ? እነዚህ ሌላው አእምሯችሁ ኮንቲኒየስሊ ክሬት እያደረገ ነው። ማንን? አዲሱ ማንነታችሁን። እነዚህ ጥያቄዎች አዘውትራችሁ ብትጠይቋቸው በጣም ደስ ይለኛል። የመጀመሪያ ነገር አሁን ስላለው ሳይሆን ታላቁ ማንነቴ ምን ይመስላል? ያ የምፈልገው ውጤት ያለው ሰውዬ ማንን ይመስላል? ለመሆኑ ደስተኛ መሆን ምን ይመስላል? እርካታ ያለው ሰው መሆን ምን ይመስላል? ፍቅር ያለው ሰው መሆን ምን ይመስላል? ባለጸጋ መሆን ምን ይመስላል? ቆንጆ መሆን ምን ይመስላል? ቆንጆ ልብስ የለበሰ ሰው መሆን ምን ይመስላል? በታሪክ ውስጥ ማንን አደንቃለሁ? በህይወቴ ደስተኛ የሆነ ፍቅር ያለው፣ ሰላም ያለው፣ መረጋጋት ያለው፣ ጤና ያለው ማንን አውቃለሁ? በህይወቴ እርካታ፣ ደስታ፣ ፍቅር፣ መትረፍረፍ የሚሰማው ማንን አውቃለሁ? ዶስ ኩዌሽንስ ኮንቲኒየስሊ ያንን ጭንቅላታችሁ ውስጥ እንዲመጣና እንድታውቁት ያደርጋችኋል። ተግባብተናል? ይሄ ብቻ አይደለም። እንዴት ነው ማሰብ የምፈልገው? ይህ አዲሱ ማንነቴ እንዴት ነው የሚያስበው? ሀሳቦቼ፣ ኢነርጂዎቼ ምን ላይ ነው የሚያተኩሩት? አዲሱ አመለካከቴ ምንድን ነው? ስለ ራሴ ምን አስባለሁ? አዲስ ማንነቴ ስለ ራሴ ብሆን ምን እለዋለሁ? ሌሎች እንዴት ነው እንዲያዩኝ የምፈልገው? አሜዚንግ የማሰብ ኩዌሽን ነው። እንዴት እንድተገብር እፈልጋለሁ? አዲሱ ማንነቴ ምን ይመስላል? ምን አይነት ባህሪ ሲኖረኝ ያለው? ለምሳሌ ማራዘም የሚያወራ ሰው ስለ ማራዘም ለምን ታወራለህ? አዲሱ ማንነት እንዴት ነው ተግባራቶችን የሚሰራው? ወዲያውኑ ነው የሚሰራው? ኦርጋናይዝድ ነው? ቀኖቹን እንዴት ነው ዴሊጌት የሚያደርገው? ስራዎችን እንዴት ነው የሚፈጽመው? እሱን ሰውዬ እንጂ የማትፈልገውንም አርሰው። ገብቷችኋል? የማትፈልገውማ አለ እኮ ተገልጿል። የትናንትና ሐሳብ ውጤት፣ የትናንትና ተግባር ውጤት አሁን ላይ ያለው ሰውዬ ነው። ግን ጥያቄን በመቀየር አዲሱን ሰውዬ ልትፈጥረው ይገባል። አዲሱን ስሜት ልትፈጥረው ይገባል። ማታ ማታ ቀናችሁን እባካችሁ በጤነኛ መልኩ ጨርሱት። ይኸውላችሁ ቀናችሁን ጥሩ ብትሰሩም ባትሰሩም አልቋል። ማታ ላይ ላለቀ ቀን ብዙ ሰው እንትን የሚለው ዛሬ ግን ለምንድን ነው እኔ እንደዚህ ያደረኩት ምናምን ይላል። አልቋል እኮ አይደል? ስለዚህ ከቀን ውስጥ አንደኛ መልካሞቹን ነገሮች ብረት ዛሬ ላይ ምን ተማርኩ፣ ምን ተገበርኩ፣ ምን አሳካው፣ በህይወቴ ላይ ምን ጨመርኩ? ጥሩ ጥያቄ ነው። ምናልባት አልሰራሁም ብላቸው የምትላቸው ነገሮች ካሉ ደግሞ ቀኑ መጨረስ ያለበት በምንድን ነው? ለነገ ምን ላሻሽል። ተግባብተናል አይደለ? ስለዚህ የዛሬ ዓመት ስኬታማ ሆናችሁ ባገኛችሁ እንደው በአንድ ህይወት ክፍላችሁ ውስጥ ያስቡ። አሁን አንድ ጊዜ ከኔ ጋር ማለት ነው ለሚቀጥለው አንድ ዓመት ከዓመት በኋላ ስንገናኝ ስኬታማ ናችሁ አሉ። በፈለጋችሁት ህይወት ክፍል ኦኬ። በፋይናንስ ሊሆን ይችላል፣ በጤና ሊሆን ይችላል፣ በምናምን መጀመሪያ ጥያቄውን ስጠይቃችሁ አስቧት፣ ያችን ሴት አስቡት፣ ያንን ሰው ማለት ነው ኦኬ። የት ነው የሚኖረው? የመጀመሪያ ነገር መኖሪያ ቤቱ ምን ይመስላል? ከማን ጋር ነው የሚኖረው? ካላሰባችሁበት እስከዛሬ አሁን አስቡበት። ከማን ጋር ነው የሚኖረው? የምትኖረው? አረማመዷ ምን ይመስላል? ፊቷ ላይ ምን አይነት ገጽታ ይነበባል? ፊቱ ላይ ምን አይነት ገጽታ ይነበባል? አወራሯስ እንዴት ነው? በራሷ ያላት መተማመን እንዴት ነው? ለምትወዳቸው ሰዎች ምን እያደረገች ነው? እነሱ ስለሷ ምን እያሉ ነው? ትንሽ እየመጣችሁላችሁ ነው? እየመጣላችሁ ነው?
እሺ ተቀመጡ። አንዴ ተቀመጡ። ተቀመጡ ማለት ተቀመጡ ነው። በሶፋው እንትን አትበሉ። ተቀመጡ። እጃችሁን እግራችሁ ላይ አድርጎ ወረቀታችሁ ምናምን አስቀምጡ። አሁን የፈጠራችሁትን ሰው እንየው እስቲ ከልባችን ነው አይደል? በደንብ ብናየው ደስ አይልም? ደስ ይላል አይደል? መጀመሪያ ከራሳችን ጋር እርቅ እናደርጋለን። እንደዚሁ ማለት ነው። ወደ መተንፈስ ወደ ምናምን ከመግባታችን በፊት ሁልጊዜ ሰው ለራሱ ፎርጊቭ ማድረግ ፍቅር መስጠት ያስፈልጋል። እና ስማችሁን እየጠራችሁ የራሳችሁ ማለት ነው። ሶልዬ ስል እጃችሁን ልባችሁ ላይ አድርገው የልባችሁ የምትሰማችሁ ሶልዬ። አረ ሶልዬ አረዘ ስም የላችሁም እንዴ? ሶልዬ ማለት ራሳችሁን የሆነ ብላችሁ አንተ ማትረባ ብላችሁ ታውቃላችሁ። አሁን ፎንቃ ከራሳችሁ ጋር ልትጫወቱ ነው። እሺ ሶልዬ ይቅር አድርጌልሃለሁ። ሌሎችን ይቅር ሳትል ራስን ይቅር ሳትል ሌሎችን ይቅር ማድረግ ስለማችል ይቅርታ አድርጌልሃለሁ። ማድረግ ያለብህን ባለማድረግ ይቅርታ አድርጌልሃለሁ። ማድረግ የሌለብህን ነገሮች በማድረግ ይቅርታ አድርጌልሃለሁ። ከዚህ በኋላ ፈጣሪ በሚፈልግልህ መልኩ ለራስህ ባስቀመጥከው ስታንዳርድ እንደምትኖር አምንብሃለሁ። እወድሃለሁ። ለአንተ ርህራሄ አለኝ። ለአንተ ፍቅር አለኝ። ለአንተ እንክብካቤ አለኝ። ራሱን የማይወድ ሌሎችን ሊወድ ስለማይችል እወድሃለሁ። ውድድድድድድድድ አረግሃለሁ። እሺ አየር ወደ ውስጥ እናስገባ። አየር እናስወጣ። አየር ወደ ውስጥ እናስገባ። አየር ወደ ውጭ እናስወጣ። አሁንም አየር ወደ ውስጥ ቀስ ብለን እናስገባ። አየር ቀስ ብለን እናስወጣ። አሁንም ይህን ውብ ቀዝቃዛ አየር ሲገባ እየተሰማን እናስገባው። ከዛ ቀስ ብለን አየሩን እናስወጣ። ለመጨረሻ ጊዜ ውብ ቀዝቃዛውን አየር ሳብ እናድርገው። አየሩን እናስወጣ። እጃችን የልባችን ትኩረቱ የልባችን ምት ላይ ይሁን። የልባችን ምት ትኩረት እናስበው። የልባችንን ትጋት እናስተውል። የልባችንን ጥንካሬ እናስተውል። የልባችንን ብርታት እናስተውል። ይህ ልብ እየበላን ይመታል፣ እየጠጣን ይመታል፣ ተኝተን ይመታል፣ ቆመን ይመታል፣ የተራመድን ይመታል፣ የሳቅን ይመታል፣ ያወራን ይመታል፣ ሁሌ ይመታል። ይሄ ልብ እስከመታ ድረስ እኔና እናንተ በህይወት አለን። ይሄ ልብ መምታት ሲያቆም ደግሞ በህይወት መኖር እናቆማለን። ይህ ልብ እንዲመታ እኔና እናንተ አንዳችም አስተዋጽኦ የለንም። ስለዚህ እጅግ ታላቅ ስጦታ፣ የፍቅር ስጦታ እንደየእምነታችን ለፈጣሪን ምስጋና እናቅርብ። አሁን በህሊናችን ወደ ኋላ እንሄዳለን። የዛሬ ዓመት ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። በጤና ህይወታችን በጤና ጉዳይ ሊሆን ይችላል፣ በማህበራዊ ህይወት ሊሆን ይችላል፣ በገቢ ጉዳይ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በስራ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ ለሆኑ ሰዎች ባደረግነው ነገር ሊሆን ይችላል። የሆነ ያመሰገንበት፣ የተደሰትንበት፣ የኮራንበትን ጊዜ ወደ ኋላ ሄደን እናስብ። ያን ጊዜ ላይ ራሳችንን እንውሰድና የት ነበርን?
ምን አይነት አዳራሽ ውስጥ ነበር? ምን አይነት ግቢ ውስጥ ነበር? ምን አይነት ሜዳ ላይ ነበር? ወይስ ብቻችንን ነበር? ብቻ ያንን ጊዜ እናስበው። ያኔ በፊታችን ላይ የሚታየውን ዛሬ ላይም እስኪታወቀን እስኪሰማን ድረስ ፊታችን ያንን ጊዜ እያሰበ ደግሞ ፈገግ ይበል፣ በምስጋና እንሞላ። ያኔ የተናገርነውን ዛሬም የምስጋና ሀሳቦች በልባችን ይመላለሱ። ያኔ የኮራንበት ዛሬም ያ የኩራት ስሜት ይሰማን። ያኔ የተደሰትንበት እርካታን ያገኘንበትን ጊዜ መልሰን አሁን እናጣጥመው። አሁንም ወደ ሌላኛው ህይወት ክፍላችን እንሂድ። አንዱ ህይወት ክፍላችን ጤና፣ ማህበራዊ ህይወት፣ ቤተሰብ፣ ገቢ፣ እውቀት፣ ሪሌሽንሺፕ የቱም ሊሆን ይችላል። የዛሬ ዓመት የዛሬ 10 ዓመት ሊሆን ይችላል። የተደሰትንበትን አንድ ሞመንት እናስብ። ጊዜውን አገኘ ነው ቆንጆ። ያን ጊዜ በማሰብ የት ነበርን? ከማን ጋር ነበርን? ምን እየተሰማን ነበር? አረማመዳችን ምን ይመስል ነበር? ፊታችን ላይ ምን ይታይ ነበር? ያንን ውብ ጊዜ መልሰን እያሰብ በምስጋና በደስታ በእርካታ ስሜት ውስጥ እንሆን። አሁን ደግሞ ሌላ ሶስተኛ ነገር ይሁን አጋጣሚ የሚመስል ትናንትና የሆነ ሊሆን ይችላል፣ የዛሬ 10 ዓመት የሆነ ሊሆን ይችላል። ይሁን አጋጣሚ የሚመስል ግን በህይወታችን ፈልገን ያገኘነው ነገር ምንድነው? ያየነው በወቅቱ ምንድነው? ያደመጥነው ምንድነው? የሸተተን ምንድነው? የተሰማን በፊታችን ላይ ምን አይነት የደስታ የእርካታ የምስጋና ስሜት ይታይ ነበር? ለምንወዳቸው ሰውስ ስለሆነው ነገር ምንድነው ያካፈልነው? ዋው ደስ ይላል። ሁልጊዜ ህይወት እየሆነችልን እንጂ እየሆነችብን ስላልሆነ ሆንብን የምንላቸው ነገሮች ሁሉ ለበጎ ስለሆኑ በጣም በምስጋና በደስታ ስሜት ውስጥ ነው። አሁን ደግሞ ህሊናችንን ወደ መጋቢት 2017 እንወስደዋለን። መጋቢት 2017 ነው ዛሬ። ያለፈው አንድ ዓመት በስኬት አልፏል። በጣም በሚገርም ሁኔታ የምንፈልጋቸው የተለያዩ ህይወት ክፍሎቻችን በውጤት ተደምድመዋል። ስናፍቀው የነበረውን ስንጓጓለት የነበረውን ዋጋ ስንከፍልነት የነበረውን ነገር አግኝተናል። ምንድነው ያሳካ ነው? በየትኛው ህይወት ክፍላችን በዚህ ስኬት ምክንያት ምን አይነት የደስታ ስሜት የተሰማን ነው? በዚህ በአዲሱ ውጤት ምክንያት አረማመዳችን እንዴት ተቀይሯል? ስለ ራሳችን ምን መሰማት ተጀምሯል? ትኩረታችን ምን ላይ ነው? ብዙ ጊዜ ይህ ስንጓጓለት የነበረውን ውጤት በማግኘታችን ምክንያት ደስታችን ምን ያህል ከፍ ያለ ነው? ደስታችን ከኛ አልፎ ለማን እየተጋባ ነው? የሚወዱን ቤተሰቦች በእኛ ምክንያት ምን አይነት የኩራት ስሜት እየተሰማቸው ነው? ምን አይነት የደስታ ምን አይነት የአመስጋኝነት ስሜት እየተሰማቸው ነው? ወላጆቻችን፣ ባለትዳሮች፣ ትዳር አጋራችን፣ ልጆቻችን ከኛ የተነሳ አንገታቸው እንዴት ቀና ብሏል? ምን አይነት ሽቶ እየተቀባን ነው? ምን አይነት የንጽህና እቃዎች እየተጠቀምን ነው? መኖሪያ መንደራችን፣ መኖሪያ አካባቢያችን ምን ይመስላል? የልብሳችን መዓዛ ምን ይመስላል? ስንወጣ ስንገባ ጓደኞቻችን ስለኛ ምን አይነት በጎ ነገሮችን እየተወያዩ ነው? በምን አይነት አድናቆት እየገለጹን ነው? ዋው ደስ ይላል። አሜዚንግ ነው። መጋቢት 2017 የሚገርም ጊዜ ነው።
ወደዚህ አዳራሽ እንመለሳለን። ወደ ኋላ በጊዜ ወደ ኋላ እንሄዳለን ወደ 2016 እዚህ አዳራሽ ውስጥ እንመለሳለን። ያለነው ዓለም ሲኒማ ነው። ቦሌ ነው ያለነው። ቦሌ ነው ያለነው። yes amazing አዲስ ሰውዬ ደስ ይላል። አሪፍ ሰፈር ነው ያለነው። ቆንጆ ቦታ ነው ያለነው። amazing ወደዳችሁት አዲስ ሰውዬ ወይ አዳራሽ ውስጥ የሁሉ ቦታ መሄድ ይገርማል። እዚሁ ነን አይደል? ከጧት ጀምሮ ሁሉንም ስሜቶች ውስጥ አልፈናል። ወደን ፈቅደን ጥያቄያችንን ቀይረን እንድታስተውሉት ስጠይቃችሁ የነበረው ምንድነው? የኮራችሁበትን ሞመንት ነው። ስለዚህ የምትኮሩበት ነገር ላይ አተኩር ያለው ማለት ነው አይደል? የሚያመሰግኗችሁን ሰው ነው የምትፈልጉት። ቤት ላይ ነው ያተኮርኩት። የምትፈልጉት ኑሮ ላይ ነው። ጥያቄ ራሱ ኦልሬዲ ደምድሟል አይደል? ወላጆቻችሁ እንዴት ነው የኮሩት ብያቸዋለሁ። ሰዎች ሲያደንቋችሁ ብያለሁ። እንዴት ነው የሚያደንቋችሁ ብያለሁ። እንዴት ነው አለባበሳችሁ፣ እንዴት ነው ጠረናችሁ፣ እንዴት ነው ኑሯችሁ፣ እንዴት ነው አረማመዳችሁ የሚለውን ነገር በመጠየቅ ምክንያት ምርጫ የለህም ከምን ውጪ ይሄን ነገር ከማሰብ ውጪ። ሆፕፉሊ የሚቀጥለው ስንገናኝ ብዙ ጥያቄውን የሚቀይር ከዛሬ ጀምሮ ጥያቄያቸውን በመቀየር ህይወታቸውን የቀየሩ እና ስታያቸው ራሱ ግሎ የሚያደርጉ ሰዎች እንደማያምናለሁ። ስለነበረን ቆይታ